ምን አለ መሰለሽ እህታችን ሴት ልጆች ከውሻ ጋር እኩል ናቸው ተብላችኋል። ከውሻ ጋር እኩል ናቸው ወላሂ ለአዚም ማይልም የሆነ የተቀናናበረ ነገር አይደለም። እያነበብንልሽ ያለው እኮ ከራስሽ ነው እኮ ምንም አታቂ መሰለኝ ስለ ሐዲሶችሽ። ይሄው የሚያክሰው ፋዘርን አምጥቼላችኋለሁ እንኩ። ቆይ እሺ ክራምዬ አንዴ ፋዘር ጋር ወሩ። ቆይ እንካ ከአባትሽ ጋር ደግሞ ካሌብ ይቀጥላል ወር ሌላ ሰው ቃልዬ ይቀጥላል። ምንም ችግር የለውም። እሺ ታንክ ዩ ክራምዬ። እሺ አንድ ሰው ከእስልምና ሲወጣ መገደል አለበት የለበትም? መሐመድ መገደል እንዳለበት ያስተምራል። አረ አያስተምርም። አያስተምርም? የለም እንደዛ ነገር የለም። ወላሂ የለም። ወዮ ወላሂ ብለሽ ማልሽና ምን እያለ ነው? ኢክራም ምን ይላል እስቲ? ቅድም ግደሉ አይልም ብለሻልና ከመግደልም አልፎ መስቀል እጅ እግር መቁረጥ አፈራር ቁርአን የተላከው ለነብያችን ሰለላሁ ዐለይሂ ወሰለም ነው። አላህን የላከለት። እሺ እኛ የምናውቀው ያቺ 30 ጁዝዋን ነው እንጂ ከዛ ዘለላ አናውቅም። አሁን ይሄኛውን አትቀበይም? አልቀበልም። ቤዚካሊ ግን ደስ የሚለኝ ነገር ከሙስሊሞች በቃ የሆነ ነገር ሲደብራቸው አልቀበልም የሚሉት ነገር ራሳቸው ናቸው። በቃ እዚህ ቁጭ ብለው ዑለማ የሚሆኑት ማለት ነው። እና ይሄ በቃ ቁርአን ነው። ለዛም ኢተርናል የሆነ ያላቃለውና ብድግ ብላችሁ አልቀበልም ትሉ አትችሉም። አይደለም ይሄንን ሐዲስ እንኳን አትችሉም። በቃ አልቀበልም ማለት ኤኒሃው ኢክራም ካለሽ አንቺ ጎዶሎ የተባልሽው በሃይማኖትሽ ምክንያት ነው። በማሰብ በማች በአእምሮ ምክንያት ነው ጎዶሎ የተባልሽው። ማሰብ አትችልም። በአእምሮ ምክንያት ጎዶሎ ብለናታል ብለዋል ነብይሽ። አባትሽ ይምጣና ያስረዳን። ኢክራም ግን እድሜዋን ጠይቀን አባታቸውን አንዳንድ ነገር ከቁርአን አስተምሮ ጋር ብንጠይቅ ምን ይመስላል? ኢክራምዬ ወይ አቤት እንደዚህ አደራጅተን ከመሐመድ ከተናገረው ጋር አያይዘን ጥያቄ ይዘን ብንመጣ ተቀባይነት ይኖረናል? አይኖርሃል። ግን እንዳትሳደቡ ያመም ኖ በጭራሽ እንደዛ ነገር አይኖርም። እድሜሽ ስንት ነው ግን? 18 ማለት ነው። 18 እሺ 18 ከሆነ ምንም ማለት አምልጠሻል። ጠፍቶባት ነበር ካሌብ እድሜዋ ወደ 16 ጠጋ ብሎ ተመለሰ ወደ ላይ። ጥሩ ነው ኢክራምዬ ደስ ይላል። ማሻአላህ አረ ኢክራም እንዴት ነሽ? አላህ አልሐምዱሊላህ። ጥያቄ ተቀበያለሽ? አሁን እየጠየቅን ነበረ በመሐመድ ላይ። ብዙም ዕውቀት ባይኖረኝም እቀበላለሁ። ከመሐመድ ጥሩ ስነ ምግባር አንድ ነገር ጠቅሽልንና። ለምሳሌ ኢየሱስ ለመስቀል አይደል ለራሱ ነው የሰው። ስለ መሐመድ ነው እየጠየቅኩትና ስለ መሐመድ ብትመልሺ ደስ ይለኛል። ለእስልምና ራሳቸውን ሰውተዋል። ለማን? ለኛ ለኢስላም ለሙስሊም። አሁን ላወራሹ ማስረጃች ምንድነው? አሁን ለምሳሌ ኢየሱስ ክርስቶስ ለሰው ልጆች ኃጢአት ራሱን እንደሰጠና በመስቀል ላይ እንደዋለ የኛንም ኃጢአት እንዳሻረልን መጽሐፍ ቅዱስ ያስተምረናል። መጽሐፍ ቅዱስ ከፍቼ ማሳየት እችላለሁ አሁን ማለት ነው። ተጽፏል ቁርአን ላይ አጠገቤ የለም። ያለ ማስረጃ ደግሞ መናገር ለእናንተ አንድ ነገር ጠይቅ። አይ ቲንክ ጥያቄ የተቀበልን አይደለም። ትላንትና ጥያቄ እየተቀበልን ነበረ፣ መጠየቅ ትችይ ነበረ። ዛሬ ጥያቄ እየጠየቅን ነው። ዞሮ ይህም ማልክ ያ እስላም ካታደልክ አታገኘውም። አሁን ባወራሹ ላይ ጥያቄ ልጠይቅሽ። በቃ በጣም አሪፍ ሀሳብ ስላነሳሽ ጥያቄ ልጠይቅሽና አንድ ሰው ከእስልምና ሲወጣ መገደል አለበት የለበትም? አዎ የለበትም። መሐመድ መገደል እንዳለበት ያስተምራል። አረ አያስተምርም። አያስተምርም? የለም እንደዛ ነገር የለም። ወላሂ የለም። ወዮ ወላሂ ብለሽ ማልሽና ማስረጃ ልክፈት። ግደሉት አይልም። ለመሰለ ግደሉት አይልም። ይህ ማለት እኮ የክርስትና ወንድሞቻችሁ ግደሉ ማለት እኮ ነው። እንደዛ ደግሞ አይልም። ሲጀምር ያ ክርስቲያኖችን ግደሉ ይላል። እዛውም ክርስቲያኖችን ግደሏቸው ይላል አይልም። የቱ ጋር ነው ያለው? ኦኬ ማስረጃ ሆነ። አይ ቲንክ ታብሌቴ ዘግቷል። እስቲ ለሞክረው። ከከፈተልኝ ማስረጃ ላሳይሽና ታጠኛለሽ። ኦኬ ኤፊ አለሽ? ኧረ በጌታ ታብሌቴ ዘግቶ ነውና ቆይ እስኪ ከፍት ጠብቅኛ እንዴ። ከታች ደግሞ ማስረጃ
እኔ ስጠቅስላችሁ ማሳየት የምትችሉ ሰዎች ብትገቡ ደስ ይለኛል። እኔ ታብሌቴን እስከከፍት አንዴ ጠብቂ። ሲጀመር እኔ ብዙም እውቀት የለኝም። ብዙም እውቀት ስለማይን ስለሌለ መከራከር አይ አትፍሪ። አሁን ግደሉ አይልም ላልሽው ማስረጃ እኔ ወላሂ አልፈራም። አምኜበት ነው እንትን ያልኩት። ገባህ እኮ ቆይ ማስረጃዬን ላሳይሽና ከዛ እናወራበታለን። ችግር የለውም። አሁን ምን ትከፍትልኛለህ መሰለህ መሐመድ እስልምናን ለቆ የወጣ ሰውን ግደሉ አይልም ብላለችና አንድ 3 ማስረጃ እናሳያት። እየሰማው ነበር ከላይ ሆኜ 575 ነው ያልከኝ ወይስ አሁን እያወራህ የነበረው? ልክፈትልህ? አንዴ 575ን ክፈትና እሱ ላይ ትንሽ አውርተን 533ን ክፈትና ኦኬ ኢክራም አቤት አሁን ከኔ ጋር አውሪና እችን አንብቢያት እስቲ። ቆይ አንድ ጊዜ ላስተካክልና አቤሊ አንድ ጊዜ ላስተካክል። እሺ ይቅርታ። ሳሂ ሰላም በለናል። ሰላም በለን እስቲ ማይካንሳና ሰላም በለን። ሄኖክ ሁላችሁም ሰላም ብያለሁ። አቤሎ ቃሌ ናኑ ጠፍተሻል በነገራችን ላይ እና ቀጥሎ ሰላም በክርስቶስ ይሁንላችሁ። ቤት ያጠረኩን መጣችሁ አታሰሩም እንዴ? በእናትህ ነይ ተመለሽ። ኢክራም ተመለሽ። እችን አንብቢያት እስቲ። እችኛዋን አሁን ከፍቶልሻልና አንብቢያት እስቲ ምን እንደሚል አንብቢ። ኢክራም ያነበብኩ ነው። ቆይ አንብቢዋል እንዴ? ጮክ ብለሽ አንብቢው። እሺ እነዚህ አላህና መልእክተኛው የሚታወቁ በምድር ላይ ለማጥፋት የሚተጉ ሰዎች ቅጣትን መግደል ወይም ደግሞ መስቀል ወይም ደግሞ እጆቻቸውን እግሮቻቸውን በማፈራረቅ መቁረጥ ወይም ደግሞ ከአገር መባረር ወይም ደግሞ ይህ በእነሱ በቅርቢቱ ዓለም ውርደት ነው። በመጨረሻይቱ ለእርሱ ከባድ ቅጣት አላቸው ይላል። አመሰግናለሁና ምን እያለ ነው እዚህ ጋር? ምን እያለ ነው? ኢክራም ምን ይላል እስቲ? ምን እያለ ነው? ቅድም ግደሉ አይልም ብለሻልና ከመግደልም አልፎ መስቀል፣ እጅ እግር መቁረጥ እሺ ቁርአን ማለት ነው 30 ጁዝ ነው አይደለ? ታውቃለህ? ቁርአን የተላከው ለነብያችን ሰለላሁ ዐለይሂ ወሰለም ነው። አላህ ነው የላከለት። እሺ እኛ የምናውቀው ያቺ 30 ጁዝዋን ነው እንጂ ከዛ የዘለለ አናውቅም። 30 ጁዙን ምንድን ነው ያልሽው? 30 ጁዙን ነው እኛ የምናውቀው ቁርአን ማለት። አሁን ይሄኛውን አትቀበይም? ነው አልቀበልም። እኔ ለአላህ ለነብያችን ሰለላሁ ዐለይሂ ወሰለም የተላከ ቁርአን አለ። አሁን ሐዲስ ልክፈት። ሐዲስ ይኸው አረብኛ በቃ አረብኛ ተከፍቶልሻል። አንብቢው። አረብኛ ትችያለሽ አይደል? አንብቢው። ሁሉም እኮ አላህ አይደለም የጻፈው፣ እነሱ እኮ አይደለም የጻፉት። ነብዩ ሰለላሁ ዐለይሂ ወሰለም እኮ አይደለም የጻፉት። እንዴ አንተም እኮ አረብኛ ማቀናበል ቁርአኑን አትቀበይም? ቁርአን ይቀበላለሁ፣ ግን አረብኛ ሁሉም ለምሳሌ እኮ ቁርአንና አረብኛ ይለያያል። በቃ አንቺ ከፈትሽው አይደል? አቤል ይቅርታ በጣም ኢክራም ምን ማለት ፈልገሽ ነው? ቁርአን ማትቀበይ ከሆነ አንቺ ክርስቲያን ለምን አትሆኝም? ክርስቶስን ለምን በክርስቶስ አምነሽ ነፃ ለምን አትወጪም ታዲያ? እኔ እኮ ያልኩት ልንገርህ፣ አንብቢያ ታዲያ። ቁርአኑን ከፍተንልሽ የለ እንዴ? ምን ማለት ነው እንደዚህ? አረብኛ አልችልም አንድ ነገር ነው፣ ወይ አማርኛ አይገባኝም አንድ ነገር ነው። አልዬ ይመስለኛል ይሄ ከ30 ጁዝ ውስጥ ያለ አልመሰላትም እና ቁጥሩና ምዕራፉን ንገራት። ሌላ ነገር ነው መሰላት መሰለኝ። ኦኬ ሐዲስ ምናምን መስላትን ይችላል ምናልባት እና የቁርአን ነማ ቤዚካሊ ግን ደስ የሚል ነገር ከሙስሊሞች በቃ የሆነ ነገር ሲደበራቸው አልቀበልም የሚሉት ነገር ራሳቸው ናቸው። በቃ እዚህ ቁጭ ብለው ዑለማ የሚሆኑት ማለት ነው። እና ይሄ በቃ ቁርአን ነው። ለዛም ኢተርናል የሆነ ያላቃለውና ብድግ ብላችሁ አልቀበልም ልትሉ አትችሉም። አይደለም ይሄንን ሐዲስ እንኳን አትችሉም። በቃ አልቀበል ማለት
አሁን የመጣ ጉድ የእስላሞች ታክቲክ ነው። አልቀበልም ምናምን እና ቁርአን ነው ካልተቀበልሽውማ በቃ ሊተራሊ ያለን ቃል ሪጀክት እያደረግሽ ነው ማለት ነው። አትሙበትም። እሱ ጋር ይሄ እንትኑ ጋር ቁጥሩ ጋዝልኝ አንዴ ቆይ ልየው ቁጥሩን አሳል ቃዴ ቁጥሩን አሳል አልመዲህ አልመዲህ ከፍትልሻለሁ ዶክመንት እያወጣ ነው ለዚህ ገርማን ደግሞ ከዚህ ጋር ሳሪ ወሎያ የምትለዋን አይታችኋታል? የጻፈችውን ኮሜንት ላይ እነዚያ በላያቸው ላይ ልነግስ ያልወደዱትን ጠላቶችን ወደዚህ አምጥታችሁ በፊት ረዷቸው ይላል ኢየሱስ። የሉቃስ ወንጌል ምዕራፍ 27 አለ። ሲጀመር የሉቃስ ወንጌል ምዕራፍ 27 ነው። አንድ ያዘው አልሜዳ መሰለኝ እኮ ቃሌ አልሜዳ 89 ከፍቼላታለሁ። አራት 89 ነው አሁን ያነበብኩት እሱ አይደለም 5:30 ኦኬ እሱም አለ 33 ነው። አልመሂዳ 5:33 ነው አሁን ያነበብነውና ኢክራም አለሽ? አዎ አለ። አልመሂዳ 5:33 ቁርአን ከፈትሽ? አረብኛው ነው ወይ አንቺ የምትቀበዩ? አልመሂዳ እሺ ካልከፈታ እሺ ከፈቺውና እናውራ። ቃሌ ቀጥልሽ እኔ ልስማችሁ። ጨርስ። እሺ አይ ሐሳቡን ከሰማ ብታወራም ችግር የለውም። ቃቤል እንትኑን ላውጣልህ እንዴ? ሐዲሱን ላውጣልህ? ሐዲሱንም አውጣልኝ። እስከዛ ሐዲስ 3 ነው መሰለኝ። ሐዲሱን አውጣልኝ። አራቱንም አውጣ። ሳሂ የሆኑትን መጀመሪያ ሳሂ የሆኑትን እንይና ኦኬ። ያው ሳሂህ ቡኻሪ ላይ ያለ ሳሂ ነው ሲጀመር እዛው ላይ እሷ ያንን ታንብብ እስከዛ። ኦኬ ለናገር እስከዛርስ አውራ ሐሳብህን ስጥ አውራ። ያው የታወቀ ነው ምንድነው ክርስቲያኖችና አይሁዶችን ምንድነው እዚህ ላይ የሚለው ሳሂህ ቡኻሪ ሌሎቻችሁም ሂዱና አንድ ላይ ከኔ ጋር ለመሄድ 25 ላይ ሄዳችሁ ምን ይላል ሜሴንጀራቸው መልእክተኛው I have been አንድ ጊዜ ኦኬ እዚህ ጋር እንደምትሉት Allah's messenger said that I have been ordered by Allah በአላህ ምን ብያለሁ ታዝዣለሁ። ምን ተብለ ምን ብሎ ነው አላህ ያዘዘው? to fight against the people ከህዝቦች ጋር እንድጣላ ወይም ደግሞ ጦርነት እንዳደርግ ታዝዣለሁ። until they testify that none has the right to be worshipped ሌላው መመለክ የለበትም ግን አላህ ብቻበት አላህ and that Muhammad is messenger of Muhammad is Allah's messenger መሐመድ የአላህ መልእክተኛ ነው ብለው በአፎቻቸው እስከመሰከሩ ድረስና በአላህ ብቻ እስከሚያመልኩ ድረስ ከነሱ ጋር ፋይት ላደርግ ታዝዣለሁ። then ምንድነው የሚለው and offered the prayers perfectly and given obligatory charity which is ዘካን እስኪያወጡ ድረስና በትክክል እስከሚሰግዱ ድረስ ታዝዣለሁ ፋይት እስካደርግ። so if they perform that then they save their lives and property ህይወታቸውን ያድናሉ ቤታቸውንም ወይም ደግሞ ያላቸውን ንብረት ያድናሉ ማለት ነው። which is ቤታቸውን ማቃጠልም አለ። ቤታቸውን ማቃጠል መግደል አለ ካልተቀበሉ። ሲቀጥል ምን ይላል? property from me except for Islamic law which is Islamic law ምንድነው? ሸሪዓ ህጉን እስካላከበሩ ድረስ and then their reckoning account will be done by Allah የነሱ ክፍያ በምን ይሰጣል ይላል። ደግሞ እዚህ ጋር ተጋድሎ ምናምን ካሳመናቸው በኋላ ምን ይላል? ሪዋርዱ ከአላህ ይሰጣቸዋል። ይሄንን ሐዲስ እና አሁን አቤል ያመጣውን ሐዲስ ሌላ የሙስሊም አማኝ በሌላ በዚሁ ቤት ላይ አወጣተነው ሪኮርድ አድርገናል። ሪኮርድ ስናደርገው ክርስቲያኖች ልክፈትልህ ቪዲዮ ክርስቲያኖችን ኦኬ የታዘዘውን ለማስፈጸም ማለት ነው።
ይክፈትልኝና እከፍትልሃለሁ አቤላ። በዛውም ቬሪፋይ እናደርጋለን። እሷ ብትክደው እንኳን ሌሎቹ አምነዋሉ። ምክንያቱም እዚህ ሀገር ላይ በበዙ ቁጥር በጣም እንትን ባሉ ቁጥር በሄዱ ቁጥር ምን ያደርጋሉ ማለት ነው። ያው ለዚህ ጋር በደንብ ያው ሶስተኛው ይገደላሉ ማለት ነው። ኦኬ ግን ግብር የማይከፍሉ ከሆነና ስሙት፣ ምን እንደሚል ስሙት። አንቀበልም ካሉ ግብር ክፈሉ ይባላሉ። ግብር አንከፍልም ካሉ ይገደላሉ። ሶስተኛው ይገደላሉ ማለት ነው። ኦኬ ግን ግብር የማይከፍሉ ከሆነና ያ ካንትሪ ክርስቲያን ከነበረ እስላሞች ፓወርፉል ከሆናችሁ ሁሉም አልቀበልም ግብርም አንከፍልም ካሉ ጂሃድ የሚባሉ ታውጆ እንዲገደሉ ይደረጋሉ ማለት ነው። ወዶኑ አይደለ? ኦኬ ያውን አቤላ ያመጣው ሐዲስን በዛ ላይ ያወራ ነበረ። ይሄ ወገናችን ገብቶ ግብርም አንከፍልም ካሉ እስልምናንም አልቀበልም ካሉ አሁን ያመጣውትን ሐዲስ ነው የተጠቀመው። ይገደላሉ ነው ያለው። ቃል በቃል ሰምታችሁታል። ቃል በቃል ይገደላሉ ነው ያለው። ይሄንን በአስተምሮታቸው ሁሉም የሚማሩት ነው። ይሄንን እኛ እነሱ ጋር ጥላቻ የለንም፣ ግን አስተምሮታቸው መግደልን ነው የሚያስይዘው የሚያስተምረውና አቤል ቀጥልበት። በማስረጃ ላሳየልህ ብዬ ነው። ኢክራም አለሽ? ቃሌ በጣም እናመሰግናለን። ሌላ ሙስሊሞች እንዴት እንደሚያምኑ አይ ቲንክ የሰማሽ ይመስለኛል። ከቃሌ ጋር ሲወያይ የነበረ ሰውን የአላህን መንገድ የማይከተሉ ሰዎችን እንደሚገድሉ ይናገራልና ኢክራም አለሽ? አሁን አዎ አለ። አነበብሽ? 5:33 አነበብሽ? ምን ይላል? አይ በቃል ያልተመደብ አንቺ ግደሏቸው፣ ስቀሏቸው፣ እጆቻቸውን እግሮቻቸውን ቁረጡ አይልም እና ያ ሌላ አንቺ አንድ ክርስቲያን አይልማ ኖ ወደ ክርስቲያን አሁን ያወራችኋን ጥሪያት እሷ ታውራኝ። የጠየቅሻትን ጥሪያትና ከእሷ ጋር አውራ ነኝ። አዎ ይላል አለች። አይ ቲንክ አይልም ብለሽ ነበርና አሁን ያወቅሽ ይመስለኛል። ቃሌ መጽሐፍ ቅዱስ ትከፍትልኛለህ አንዴ? ክርስትና ምን እንደሚል ታሳይሽ። ለእናንተ ክርስትና ምን እንደሚል ማለት ነው። ማቴዎስ 5:44ን ክፈትና ኢክራም አለሽ? ኢክራም አለሽ? አንብቢ እስቲ አንብቢው። ኢየሱስ ክርስቶስ ለክርስቲያኖች ያስተማረው ትምህርት ነውና እስቲ አንብቢያት። እቺ ወደ መሀል አስገባዎች። ያው ላንብብላት ወይም ላንብብልሽ? ኢክራም ያንብብልሽ። ስሚው አንብብላት ቃል። ኦኬ ማቴዎስ ወንጌል ምዕራፍ 5 ከቁጥር 44 እንዲህ ይላል፣ እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁም መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባልና ይላል የእግዚአብሔር ቃል። ኢክራም እየሰማሽኝ ከሆነ አይ ቲንክ ቀደም እስልምናን በደንብ አላወቅሽውም እና ከዛ አንጻር ነው ግደሉ አይልም ቁረጡ አይልም ያልሽውና እንግዲህ አሁን የተማመንን ይመስለኛል። ከሃዲዎቻችሁ ግደሉ ይላል አለች።
ያ ግደሉ ይላል። አሁን ደግሞ ኢየሱስ ክርስቶስ ምን ያስተምረናል? ለጠላቶቻችን እንድንጸልይ፣ ለሚረግሙን ደግሞ እንድንመርቅ፣ ወደ ክፉ መንገድ ለሚሄዱት ደግሞ እግዚአብሔር ልቦና እንዲሰጣቸውና ወደ እውነተኛው መንገድ እንዲመለሱ ነው የምንጸልየው እንጂ እኛ ጋር ግደሉ፣ ቁረጡ፣ እንደዚህ አድርጉ የሚል አስተምሮ የለንም። እንግዲህ እስልምና እንደዛ ነው የሚያስተምረው። ኢክራም የተስማማን ይመስለኛል። አመሰግናለሁ። ሀሳብ አለሽ? የለኝም። ይሄን ብቻ ነበር ለመከራከር የገባኸው? ምን ሌላም ጥያቄ ልጠይቅሽ? ደስ ይልሻል? ልቀጥል? ቀጥል። እሺ ኢክራም፣ አንድ ሰው በሰራው ኃጢአት ሌላው ሰው መጠየቅ አለበት ብለሽ ታስቢያለሽ? እንዴት ይጠየቃል? ሲጀመርም እንዴት አይጠየቅም እንጂ። ኦኬ መጠየቅ የለበትም አይደለ? ማለት አንድ ላይ የሆነ ኃጢአት ካደረጉ ሁለቱም ይጠየቃሉ። አንድ ላይ ከሆነ ማለት አይ አንቺ ለሰራሽው ኃጢአት እኔ መጠየቅ አለብኝ ማለት ኃጢአቱን ሳረገው ካየህ አላየውም። እኔ አላየውምም። ለምሳሌ አንቺ በቃ ሳውዲ አረቢያ ነው የምትኖሪ፣ እኔ ኢትዮጵያ ነው የምኖረው እና አንቺ በሰራሽው ኃጢአት እኔ መጠየቅ አለብኝ? የለብህም። እሺ ክፈትላት። ሀዲዙን ልንገር ወይስ ታውቀዋለህ? ቃሌ 2767 ዲ ሳሂህ አልቡኻሪ 2767 ዲ ላይ ያለው ሙስሊም መስለኝ እኮ ሳሂህ ሙስሊም ነው። ኦኬ ይሁን። እሺ ክፈት። ኢክራም አለሽ? አለው። ኦኬ ይታያል አይደል? እዚህ ጋር የሚለው አረብኛ ትችያለሽ ማንበብ እችላለሁ፣ መተርጎም ግን አልችልም። አንበበሽ አትረጂው? ያነበብሽውን አትረጂው? አልረዳም። እሺ እኔ ላንብብልሽና እዚህ ጋር ልተርጉም። አማርኛ በእንግሊዝኛ አለ። ሳሂህ እንደሚል አሳያት። ጻፊው ከፈለግሽ ጻፊው መጠየቅ ትችላለሽ። ሳሂህ ሙስሊም 2767 ዲ ላይ ነውና እንዳትረሹ። ሳሂህ ሙስሊም 2767 ዲ ነው። ሙስሊም ምንድነው? ሳሂህ ነው፣ ግሬዱ ሳሂህ ነው። ምን ይላል? ቃሌ አንብበውና ተርጉሙ። በቃ እኔ አንብበውና ተርጉሙ። Okay. Really. There would come a people among the day of on the day of resurrection. በትንሣኤ ጊዜ ሰዎች let me start over again. There would come people among the Muslim on the day of resurrection. በትንሣኤ ቀን ሙስሊሞች ይቆማሉና with as heavenly seen as a mountain, ትልቅ ኃጢአት ያለባቸው ልክ እንደ ተራሮች የገዘፈ ቢሆንም ይቆማሉ። and Allah would forgive them, አላህ ምን ይላቸዋል? ይቅር ይላቸዋል ይላል። okay, and he would place in their stead Jewish and Christians. አላህ ይቅር ይላቸውና በትንሣኤ ቀን ኃጢአታቸው እንደ ተራራ የገዘፈ ቢሆንም አላህ ይቅር ይላቸውና ምን ያስቀምጣል? ጀዊሽ ኤንድ ክርስቲያንስ ያስቀምጣል። በዛ ቦታ በእነሱ ቦታ ላይ አንድ ጀዊሽ እና አንድ ክርስቲያን ይቀመጣል ማለት ነው፣ ከጀዊሽ ወይም ከክርስቲያን። then as far as I think ይላል አቡ ራብ ሰይድ I do not know as to whom in the oath, ማን ጥርጣሬ ውስጥ እንዳለ አላውቅም። አቡ ሄራ ነው የሚለው፣ አቡ ራቡ ነው የሚለው እንደዛ። አቡ ቡራድ ደግሞ ምንድነው ያለው? I narrated it ዑመር ቢን አብዱል ምናምን እያለ አብዱልአዚዝ ከና አብዱልአዚዝ ናሬት አድርጌዋለሁ ብሎ ይቀጥልና ዌራ ፖይንት ሰይድ ቃሌ ይበቃል፣ ችግር የለም ይበቃል። ያ ኢክራም እየሰማች ነው? እና እሱ የሚለው እኮ ክርስቲያኖችና ሙስሊሞች እኩል አይደለም የሚቀጣው ለማለት ፈልጎ ነው። ገባህ? አይደለ ምን እያለ መሰለሽ፣ እዚህ ጋር አይ ቲንክ እንግሊዘኛ ስትተረጉሚ ስህተት አለበት እና አንቺ የተረጎምሽውና ቃሊ የተረጎመው ሌላ ነው። ቃሊ ሲተረጉም ምን አለሽ? አንድ ሙስሊሞች በመጨረሻው ቀን ወይም በቂያማ ቀን ወደ አላህ ፊት ተራራ የሚያህል
ኃጢአትን ሰርተው ይመጣሉ ወይም ተራራ የሚያህል ግድፈትን ይዘው ወደ አላህ ፊት ይመጣሉ። አላህ እነሱን ይቅር ይላቸዋል። ይቅር የሚለው ደግሞ ለምንድን ነው? እዚህ ጋር ያሉትን ጂውሾችንና ክርስቲያኖችን በእነሱ ቦታ ተክቶ ነው አላህ ይቅር የሚለው ማለት ነው። ሶ አንቺ በሰራሹ ሙስሊሞች በሰሩት ቅጣት፣ ሙስሊሞች በዘሙቱት፣ ሙስሊሞች በሰረቁት ስርቆት አላህ እኛን ይቀጣናል ማለት ነው። ቅድም ደግሞ አልስማማም ብለሻል። አሁን ወደ አይ ቲንክ ሄደሽ መጠየቅም ትችላለሽ። ወደ መጽሐፍ ቅዱስ እንሂድና የኛ እግዚአብሔር የኛ አምላክ ደግሞ ስለኛ ምን እንደሚል ስለኛ ምን አይነት አመለካከት አለው የሚለውን አሳይሻለሁ። አልዬ በጣም ይቅርታ ከዚህ ከመውጣታችሁ በፊት ከቻላችሁ አቤሉ ማለት ያው ሴቶችም ስለሆኑ ብቻዋን አይደለችም፣ ሌሎች ልጆችም አብረዋሉና እስልምና ለሴት ልጅ ምን አይነት አስተምሯል፣ ምን አይነት እይታ አለው ከአላህ ጀምሮ የሚለውን የተወሰኑ ነገሮች አትሊስት የአእምሮ ጎደሉና ከእንስሳ እንኳን ከድመት በታች እንዳደረጋት ሁለት ማስረጃዎች ብትሰጧት ደስ ይለኛል። ከዛ ወደ መጽሐፍ ቅዱሱ ትመጣላችሁ። ይቅርታ በጣም ሴቶች ስለሆኑ ብዬ። እሺ ናኒ በጣም አሪፍ ሀሳብ ነው ያነሳሽውና እሺ ወደ መጽሐፍ ቅዱስ ከመሄዳችን በፊት የኢክራም ይሰማል? ኢክራም እየበረርሽ ነው የሚመስለውና ተረጋግተሽ ለመስማት ሞክሪ። እስልምና ለሴቶች ያለውን አመለካከት ታውቂያለሽ ኢክራም? አላውቅም። ለምንድን ነው የሚመረኝ? እየበረርሽ ነው ያልኩት እንጂ እየመረረሽ አይደለም። እየበረርሽ ነው። ነፋስ በስተዋልና ለዛ ነው። አይ ለቀልድ ነው። መሮሻል አይደለም። እስልምና ሴቶችን የአእምሮ ጎዶሎ ናቸው ብሎ እንደሚያስተምር ታውቂያለሽ? እስልምና ሴቶችን የአእምሮ ጎዶሎ ናቸው ብሎ እንደሚያስተምር ታውቂያለሽ? አላውቅም። ኦኬ ቢል ትቀበያለሽ? እየሰማሽኝ ነው? አዎ እየሰማሁ ነው። ቢል ትቀበያለሽ ወይ? እንጃ ያው ማስረጃ ካለ እቀበላለሁ። የአእምሮ ጎዶሎ መሆንሽን ትቀበያለሽ ወይስ እንዴት? አይ እንደዛ የሚል አይመስለኝም። ከወንዶች እኩል አይደሉም ሊል ይችላል። ኦኬ የአእምሮ ጎዶሎ ናቸው የሚለውን ላሳይሽ። ከዓለም ደግሞ አይደለንም። ከዓለም አይደለንም። ኦኬ አሁን ከፍቶልሻል። ሳሂ መሆኑን አሳያት አንዴ። ይኸውልሽ ያየሽ ከሆነ ሳሂህ አልቡኻሪ 304 ይታያል አይደል? እቺ ግን ተሞላለች ዝም ብላ ነው። ኢክራም ወይ ቁጭ ኧረ እየሰማሽን እንዴ? እየሰማው ነው። ሳሂህ አልቡኻሪ አሳያት አንዴ። ሳሂህ አልቡኻሪ 304ን ቼክ አድርጊ። 304ን ምን ይላል መሰለሽ? እናንተ በሃይማኖታችሁ ውስጥ የአእምሮ ጎዶሎ መሆናችሁን እስልምና ያስተምራል። እታች ያለችውን ክፈታት። This is the deficiency in his religion ይላል። ኦኬ አይ ቲንክ እየሰማችን አይመስለኝም። እየሰማው ነው ወላሂ እየሰማው ነው። ያለሽ ሳሂህ አልቡኻሪ ሄደሽም ለመጠየቅም ሳሂህ አልቡኻሪ 304 ላይ this is a deficiency in his intelligence ይላል። የአእምሮ ጉድለት ወይም በእውቀት የጎደለች መሆኗን ሴት ልጅን ያስተምራል እስልምና ማለት ነው። ኦኬ ማነው ግን ይሄን የጻፈው? ማን የጻፈው? የእስልምና ምሁራን ናቸው ይሄንን የጻፉት ከነብዩ መሐመድ እየሰሙ ማለት ነው። አረ ተወናት። እሺ ይኸው ከላይ ያለውን አይሹ ዋንስ አላ ይኸውልሽ ዋንስ አላስ ሜሴንጀር መቼስ መሐመድ ነው አይደል? ሶ አላህ የአላህ መልእክተኛ ነው።
አይ ቲንክ አቢላ እየተግባባችሁ አይደለም። አቢላ ምን አለ መሰለ እሷ ጫጫታ ቦታ ናት። አይ ቲንክ የምትላት ነገር አይገባትም። ኦኬ ሙስሊሞች አንድ ቁጥር ጻፉ እስቲ። ሞዴሬተሮች አስገቧቸው። አንድ ቁጥር ጻፉና ግቡ ሙስሊሞች። ሴቶች ስፔሻሊ ሴቶች ብትሆኑ ጥሩ ነው። ሴቶች ላይ ብንሰራ ጥሩ ነው ይመስለኛል። አብዛኛውን ጊዜ እነሱ ምንም አያውቁም። ምክንያቱም ምን ተባለ እንዲህ ተብሏል። በአይምሮ ምክንያት ጎዶሎ ናት ተብሏል። እሺ ምን እናድርግ አሁን እኛ? ተይ እንደዛ አይደለም። አንቺ እንደምታስቢው አይደለም። ምን እናድርግ ሳይሆን አንቺ ማድረግ ያለብሽ አሁን መጽሐፎችሽን ሰጥተንሻል። አንድ ጊዜ ያላየታችሁ ምናምን እንዲህ ትላላችሁ ምናምን ነገር። እሺ አሁን እኔ ለምሳሌ እስልምና ወደ ክርስትና ከሄደ ግደሉት ይላል። ሴት ልጅን ሙሉ እንትን የላትም ይላል። ኢክራም ፕሊስ አንድ ጊዜ አዳምጪኝ። ምን አለ መሰለሽ እህታችን፣ ሴት ልጆች ከውሻ ጋር እኩል ናቸው ተብላችኋል። ከውሻ ጋር እኩል ናቸው። ወላሂ ለአዚም አይልም። የሆነ የተቀናናበረ ነገር አይደለም። እያነበብንልሽ ያለው እኮ ከራስሽ ነው እኮ። ምንም አታውቂም መሰለኝ ስለ ሐዲሶችሽ። እኔ ቁርአንሽ ላይ ደግሞ ከካካ ጋር እኩል እንደሆንሽ አሳይሻለሁ። ከካካ ጋር አላቅም እኮ ግን ላውጣልሽ ስለማይባቅማ ዘዳ ነበር ግን እውቀት ይጎልኝ ነው። አይ አይደል እኮ እሱ ደግሞ በምን ምክንያት እንደሆነ ታውቂያለሽ? በአይምሮሽ ምክንያት ነው ብለው ተናገሩ። እውቀት እንደሚጎላት በአይምሮ ምክንያት ነው ጎዶሎ የሆነችው። ለዚህ ነው ምንም እውቀት የሌላት እያሉ እኮ ነብይሽ የተናገሩ ነው። ይሄ ደግሞ እኛ ጋር ትክክል አይደለም እያልን ነው። ሴት ልጅ እኩል ከወንድ ጋር ኦኬ የማሰብም የመስራትም ችሎታ አላት። ሁሉም ሴቶች ምን አለ መሰለሽ ልክፈትልሽ፣ እንደውም ምን አለ በክርስትና ስትመጪ በክርስቶስ ኢየሱስ የሆንን ሁላችንም ኦኬ ወንድ የለም ሴት የለም፣ ባሪያ የለም ወይም ደግሞ ንጉስ የለም፣ ነጭ የለም ጥቁር የለም። ሁሉም በክርስቶስ ኢየሱስ አንድ ሊሆን ተጠርቷል። ያ ደግሞ መጽሐፍ ቅዱሳችን ላይ ያለ ከፈለግሽ ላውጣልሽ እችላለሁ እንጂ በአእምሮ ምክንያት ጎዶሎ ናት ብሎ ያስተማረ ነብይ የለንም። ይሄ አስተምሮት ያንቺ ነብይ ነው። ኪራ ዋሻ ውስጥ ሲገለጥለት የውሸት ፈጠራ ፈጥሮ ድርሰት ፈጥሮ ሴቶችን መጠቀሚያ ሊያደርግ ከውሻ ጋር ከአህያ ጋር ከካካ ጋር እኩል ናት ብሎ የተናገረው ያ ደግሞ እናንተን የበታችነት ስሜት በእስልምና ሃይማኖት ውስጥ አዳምጪኝ እንዲሰማሽ አድርጓል። የበታችን እንድትሆኝ አድርጎሻል። ያ ደግሞ ጥሩ አይደለም። ይሄ ትክክለኛ አስተምሮ አይደለም። ከዚህ አስተምሮት ውጪ እያልኩኝ ነው። እከፍትልሻለሁ መጽሐፍ ቅዱሳችን ምን እንደሚል ስለ ሴቶች ስለ ወንዶች ኦኬ ምን እንደሚል አብረን እናያለን። አይሻም የጠየቀችውን ጥያቄ በዛው አቅርብላት 5:19 እሺ 5:19 ላይ አቅርቤያለሁ። ሐዲሱን አውጥቼዋለሁ። ይኸውና ለምን ከውሾች ጋር እኩል ሆነን ብላ ጠየቀችው። ማንን? ነብይሽን። አይሻ ናት እንደዚህ ያለችው። አይሻ ደግሞ የሙእሚኖች እናት ናት። እንግዲህ ከውሻ ጋር እኩል ለምን አደረከኝ ብላ ከጠየቀች ይህ ጥያቄ እናንተም ጋር ማደር አለበት። እሷ ራሱ በሰዓቱ አልተቀበለችውም ማለት ነው። አስተምሮቱ ልክ አይደለም እያለችው እና በመጽሐፍ ቅዱሳችን ላይ ደግሞ ስትሄጂ እንዳልኩሽ ነው እና አንዴ ሙሉን አቅርብልኝ። አሁን ያመጣው ይሄ እንግሊዘኛውን ይኸውልሽ አንድ ጊዜ ገላትያ ላይ ግቢና አንዴ ያውጣልሻለሁ፣ ችግር የለውም። ገላትያ ላይ ምን ይላል መሰለሽ? ሐዋርያው ቅዱስ ጳውሎስ ወደ ገላትያ ቤተክርስቲያን አብያተ ክርስቲያን ላይ ያሉት መልእክት ሲጽፍ ምን አለ? ምዕራፍ 3 ላይ ከቁጥር 28 ጀምሮ ምን ይላል? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። እንግዲህ አይሁዳዊ የለም፣ ይሽ እዚህ ጋር ግሪክ የለም፣ ባሪያ የለም፣ ጨዋ ሰው የለም፣ ወንድም ሴትም የለም። እዚህ ጋር እያየሽ ነው። ወንድም ሴትም የለም፣ ሁሉ በክርስቶስ ኢየሱስ
አንድ ሰው ናቸው ብሎ የኛ ክርስትና ያስተምረናል። እንዲሁም ደግሞ ኦኬ እናንተ የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደተስፋው ቃል ደግሞ ወራሾች ናችሁ ሲለን ልጆች እንደሆንን ይናገራል መጽሐፍ ቅዱሳችን። ይሄን የመሰለ ህይወት የሆነን ክርስቶስ ወደ ቤትሽ እንድታመጩ ኦኬ እጠይቅሻለሁ፣ ጸሎት እናደርግልሻለሁ ሁላችንም። ምክንያቱም የምንሄድበትን አናቅም ብሏል መሐመድ። እነሱ ይሁን ወይኛ ማን ትክክል እንደሆነ አናቅም ብሏል። ግን ክርስቶስ ማለት ላውጣልሽ እሱን ቁርአናችሁ ላይ አለ። እኛ እንሁን ወይስ እነሱ? ትክክለኛው መንገድ የቱ እንደሆነ አላቅም፣ ሁላችንም ወደ ጀሃነም ወራጆች ነን ብሏል። አንተ ማታቅም ኖ እኔ ቁርአኑ ላይ ያለውን ነው አንብቤው ሸምድጄ ይዤው ነው። ላውጣልሽ ከፈለግሽ በአረብኛውም ላስደምምሽ እችላለሁ። ጣጣ የለብኝም። እኔ ላውጣልሽና አብረን እንየው። ቁርአንን ስታነቢ ስትመረምሪው ነው አይደለ የምታውቂው ያለውን ነገር። ኦኬ ላውጣልሽ። ቆይ እንደው ያውልሽ 46:9 ላይ ግቢና አላቅፋ ላይ እዚህ ጋር ምን ይላል? ከመልእክተኛ ብጤ የሌለኝ አይደለሁም ይላል። ኦኬ በእኔም በእናንተ ምን እንደሚሰራ አላውቅም ይላል። ኦኬ በእኔም በእናንተ ምን እንደሚሰራ አላውቅም፣ ምንም አላውቅም እያለ ነው። ክርስቶስ ደግሞ እኔ መንገድ እውነት ህይወት ነኝ ይላል። በቃሉ ነው ክርስቶስ እንደዛ ያለው ዮሐንስ ወንጌል ላይ። አንቺ ደግሞ ይኸው የእናንተ ነቢይ በዚህ ሰዓት ምንም ነገር አላውቅም እያለ ነው። እንደገና ደግሞ እስላሞች ሁላችሁም ወደ ጀሃነም እንደምትወርዱ ቁርአናችሁ ላይ ተጽፏል በግልጽ። እዛ ውስጥ ምን ታረጊያለሽ? ላውጣልሽ እሱንም ይኸውልሽ እዚህ ጋር ኦኬ ይኸውልሽ እዚህ ጋር ምን ይላል? ከእናንተ ወደ እርሷ ወራጅ እንጂ አንድም የለም ይላል። ኦኬ ወራጅም እንጂ አንድም የለም ብሎ ተናግሯል። እዚህ ጋር እየወረድሽ ከሆነ እዚህ ሃይማኖት ውስጥ ምን ታደርጊያለሽ? እዚህ እምነት ውስጥ ተቀምጠሽ ምን ትሰሪያለሽ? ነፍስሽን ማዳን ነው እንጂ ዛሬ መዳን ዛሬ ነው። በቃ የመዳን ቀን ዛሬ ነው ብሏል። ዛሬ ነው ምድኘው። ቶሎ ብለሽ መዳን ነው ከዚህ ሃይማኖት ወጣሽ። ሁላችሁም ይዙ ገደል እየከተታችሁ ነው። አስተማሪያችሁ ነብያችሁ ነብይ ነኝ ብሎ ሂራ ዋሻ ውስጥ የተጨመቀው ነብያችሁ እናንተ ገደል እየከተታችሁ ያለ ወላሂ العظيم እዚህ ጋር እያነበብኩልሽ እንደገና ጎዶሎ ናት እያለሽ እንደገና ጎዶሎ ነው እያለሽ አይ ቲንክ ቃሌ ይበቃታልና እሺ ለምሳሌ ከዛሬ ጀምሮ ትምህርት ቤት ስለሆንኩኝ ላይቭ አልገባም። እሺ ለእኔም የእናንተ አንድ ግልጽ አድርግልኝ። ኢየሱስ ክርስቶስ የዛን ንኬት መጣ ያ መስቀሉ ላይ ምናምን ሲሰቀል ለምንድነው መስቀሉ ላይ የተሰቀለው? ኢየሱስ ክርስቶስ ከዘላለም የነበረ አምላክ ነው። ስለ ሰው ልጆች ሲል ደግሞ በስጋ የተገለጠ ማለት ነው። ከየት መጣ ላልሽው ጅማሬ ነው የሚያሳየው። የአይሁዳውያኖች ምናምን ሲገሉታ ማለት አዳምጫ ክርስቲያን ክርስቶስን ለመቀበል እንደዛ እንትን ተብሎ ከየት መጣሽ? ችግር የለውም። ተረጋጊ። ይሄን ብቻ ቤትሽ ግቢና ጥያቄ ይፈጥርብሻል። እድሜ ልክሽን ያኔ ብቻ ነው ትከራከረኛለህ። አይደለም እኔ መልስልሻለሁ። አንዴ አድምጪ። ይሄንን ይዘሽ ሂጂና ቤትሽ ይሄንን ይዘሽ ሂጂ። ይሄንን የምሰጥሽን ቨርስ በቃ ስክሪንሾት አድርጌዋለሁ። ስክሪንሾት አድርጊውና ይሄንንም ደግሞ በደንብ ስክሪንሾት አድርጊው፣ ደመቅ አድርጊና በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን እያለሽ ነው ቁርአንሽ። እድሜ ልክሽን ጥያቄ ምልክት ውስጥ የሚያስገባሽ ቨርስ ነው። በትክክለኛው መንገድ ላይ ወይም በግልጽ መሳሳት ውስጥ ነን እያለ ነው ነብይሽ። እርግጠኛ አይደለም። እሺ ለለበቃ ያኔ መልስልኝ። እሱን ተው በእናትህ። ኖ ለምንድን ነው የምትወው? አንቺ እኮ መዳን አለብሽ። እኔ ላላምን ለምን እንትን ትላለህ? እርግጠኛ አይደለም ነብይሽ። አሁን እየተከተልሽው ያለሽው ነብይ አምላክሽ ጣዖት ነው እያልኩሽ ነው። አይደለም የኔን አታጥላሉ። ተው እኔ መቼም አላምንህም። ግን ትክክለኛ መንገድ ውስጥ አይደለም ያለሽው። ኢክራም ጭንቅላትሽን ፕሊዝ ማጥላት ያለባችሁ የእናንተን
ፕሊዝ አንድ ሚውት አድርጊ። እኔ ሚውት ያደረኩሽ። ጭንቅላትሽን አሰሪ። አንድ ሰው ትክክለኛ መንገድ ላይ ወይም ደግሞ በግልጽ መሳሳት ውስጥ ነን ካለ ምንድነው የምትጠብቂው? ለመረዳት ሞክሪ፣ ያለውን ነገር ለማገናዘብ ሞክሪ። ይሄ ነገር ምን እያለ ነው በይ። ለጀነትም እኮ ለገሃነብም እኮ ከሰዎችም ከጋኔኖችም ሰራው አለ። አስቀድሞ ለገሃነብ ከጋኔንም ከሰዎችም አስቀድሞ አላህ ከፈጠረ ጋኔን ውስጥ መሆንሽ ጀሃነብ ውስጥ መግባትሽን በምን እርግጠኛ ነሽ? ጀነት ውስጥ መግባትሽን እርግጠኛ እኮ አይደለሽም። መዳንሽ እኮ ጥርጥር ውስጥ ነው ያለው። ይሄው እዚህ ጋር በግልጽ መሳሳት ውስጥ ነን እያለሽ ነው። ላውጣልሽ ቨርሱን ቁርአን ላይ ነው ያለው። ከሰዎችም ከጋኔንም በእርግጥ ለገሃነብ ፈጠር ነው አለ። አንቺ ከገሃነብ ለተፈጠሩት ውስጥ ከሆንሽ ምን ማረጋገጫ አለሽ? ለጀነት ውስጥ ከተፈጠሩት ውስጥ መሆንሽስ ማረጋገጫ የለሽም። ስህተት መንገድ ላይ ነው ያለሽው። ስህተት ነው። ነብይሽ ሐሰተኛ ነው የምንለው በምክንያት ነው። ኦኬ ሴቶች አብዛኛውን ቦታ ገሃነብ ማገዶ ውስጥ የገሃነብ ማገዶች ናቸው ይላል ነብይሽ። ስለዚህ መዳን አለብሽ። ትክክለኛ መንገድ ውስጥ መምጣት መቻል አለብሽ። ህይወት ወደሆነ ክርስቶስ እንድትመጪ እንጋብዝሻለሁ። ሁላችንም ጸሎት እናደርግልሻለን። ግን አንቺ እዚህ ጋር ጭንቅላትሽን ለማሰራት ሞክሪ። አንብቦ ደግሞ እያስረዳሽ ያለ ሰው ካለ ወላሂ የለም ማለት ምን ማለት ነው? ቁርአንሽን ከፍተን አንድ ባንድ እያሳየንሽ ነው። አይ አልገባኝም አስረዱኝ አንድ ነገር፣ አላቅም አንድ ነገር። አላቅም ማለትም እኮ አንድ ነገር ነው። አላቅም ይሄን ነገር ከዚህ በፊት ሰምቼው አላቅም። ማልቀስ ብቻ ነው እየሄድን ወይ ምናምን ሲባል ማልቀስ ብቻ ነው ብትይ፣ አዎ ኦኬ። አላቅም ማለት አንድ ነገር ነው። ወላሂ የለም ስትይ ምን ማለት ነው? አላህ ራሱ ጣዖት ነው እኮ እንዴ! ሐሰተኛ ነው ነብይ። ገሃነም ማገዶ አብዛኛውን ቁጥር የሚይዙት ጀሃነም ውስጥ ሴቶች ናቸው ይላል ሐዲሳችሁ ላይ። አብዛኛውን ስፍራ እንግዲህ ሴቶች ትንሽ የማሰብ ትንሽ ቀደም ብላችሁ የማሰብ ችሎታ አላችሁ። ቀደም ብላችሁ ብታስቡ ይህን ማሰብ እንዴት አቃታችሁ? እዛ እምነት ውስጥ ያላችሁት ለእናንተም ታች ላይ ላላችሁ ነው። ለእሷ ብቻ አይደለም ጥያቄው። መዳን አለባችሁ። ጥያቄ ምልክት ውስጥ ህይወታችሁን አስገቡ። ይሄ ነገ ዛሬ የምንለው ነገር ላይ አይደለም። ከሰዓት ሊመጣ ይችላል ክርስቶስ፣ አይታወቅም። ከ5 ደቂቃ በኋላ ሊመጣ ይችላል ሊፈርድ። ያኔ እምነታችንን ክርስቶስ ላይ ካላደረግን ወራጅ ነን። ስማ፣ ለመከራከር አትምጪ። ለመከራከር ማይክሽን አታንሺ። ሄጄ ገብቼ አነባለሁ ብለሽ ውረጂ። በቃ ድርቅ ብለሽ አትከራከሪ። ይሄ ድርቅ ማለት አይመቸኝም። ያለው መረጃ ቀረብንልሽ። አንተ ጠንቋይ ልከራከር አይደለም ያልኩ አይደል እንዴ? ስማኝ። ኦኬ ጠንቋይ እኔ ነው ያልሽኝ? አዎ ላውጣልሽ። ኖ ነብዩ መሐመድ ሲጠነቁሉ እንደነበር ላውጣልሽ። እሺ ቆይ አንድ ደቂቃ ልጠይቃችሁ። ላውጣልሽ ወይ? አዲስ ነው። አላህ አጋንንት ለምንድን ነው የምትሉት? አላህ ማለት እኮ ያው እግዚአብሔር አላችሁት እንጂ እኮ አላህ በአረብኛ ነው። እግዚአብሔር ደግሞ አንቺ ምትዩ አላህ አይደለም። እኛ የምንለው አላህ አንድ አይደለም፣ አንድ አይደለም። ያንቺ አላህ አይደለም፣ እኛ አላህ የምንለው አንድ አይደለም። በተአምር የኛ አብ ወልድ መንፈስ ቅዱስ አለ ውስጡ። አረብ ክርስቲያን ነኝ እኔ። አላህ ብንልም አላህ ያለው እዛ ውስጥ ምንድነው? አብ ወልድ መንፈስ ቅዱስ አለው። መጽሐፍ ቅዱሳችን አብ ወልድ መንፈስ ቅዱስ ይላል። የእናንተ አላህ ግን በውሃ እያመንክ ደግሞ ከኛ ትፈከራለህ እንዴ? ኦኬ በቃ አሁን የምከፍትልሽን ደግሞ በውሃ እያመንካልሽ። እንግዲህ አንቺ ከጀመርሽው ላጠጣሽ፣ ተቀበይ። በውሃ ማን እንደሚያምን እኔ ኦኬ ስከፍትልሽ አሁን ኦኬ ማን በምን እንደሚያምን ታያዋለሽ ማለት ነው። ከማን ክፈታው በምን ኦኬ። ድንጋይን በመንካት እኮ ኃጢአትሽ ነው የሚጠፋው ያንቺ። እኔ በየትኛው ውሃ ነው ያመንኩት? እኔ ማማምነው በአብ በወልድ በመንፈስ ቅዱስ ነው። ያንቺ ግን ድንጋይ በመንካት ነው ኃጢአት የሚጠፋው ብለሽ ይብላኝ ላንቺ በተስፋ ምትኖሪ። 7 ጊዜ በዞርኩ ስለዞርኩ ነው ምነጻው ከኃጢአቴ ከባርነት ምነጻው። ከባርነት ከወጣን ቆየን። ልጅ ተብለን ከተጠራን ቆየን። አባት ብለን ምንጮበት የልጅነት መንፈስ ከተሰጠን ቆየን። እናንተ ግን ስቲል ድንጋይ በመንካት ኃጢአቴ ይሰረያል ስለዞርኩ 7 ጊዜ ከባርነት ወጣለሁ ያላችሁት ስቲል እናንተ ናችሁ። አሁን ተመልካቾች ሁሉም ይፍረዱት፣ ከታች ያሉትም ከላይ ያሉትም። ማን ነው በጣዖት እያመነ ያለው?
አላቅም በይ። አንድ ጥያቄ ልጠይቃት እስቲ ይፈቀድልኝ? እሺ ኢክራም አለሽ? ኢክራም አዎ አለው። ግንባርሽ ላይ ጥቁር ምልክት አለ? የለም። እንግዲህ ከሌለ ምልክቱ እሳት እንደማይበላው ሐዲሳቶች ይናገራሉ። ቀደም ወንድም ቃሌ ሲያወራልሽ ነበረ ሱረቱል ማርያም 71ኛው አንቀጽ እና 72ኛውንም ስትመለከችው 71ኛው አንቀጽ ሁሉም ወራጆች ናቸው። ወራጅ የሚለው ገሃነም ውስጥ እንደሆነ ያሳያል። ሁሉም ሙስሊሙ ምንድነው? ገሃነም ወራጅ ነው። ይሄ ደግሞ አላህ የፈረደው ፍርድ ነው። ከዛ በኋላ ግን 72ን ስትመለከችው ከዛም የተጠነቀቁትን ይላል። የተጠነቀቁትን እናድናቸዋለን ይላል። የተጠነቀቁት ሲል ምልክት ነው። ሱናን አቢ ዳውድ ላይ ያለ ሐሳብ ነው። 4326 ሰሂ ነው ግሬዱ። ምን ይላል መሰለሽ? ያ ምልክት ጥቁሩ አላህ ከልክሎታል በእሳት እንዳይበላ። ግንባር ላይ ያለው ጥቁር ነገር አለ አይደል? እሳት እንዳይበላው አላህ ከልክሏል። ያን ምን ያደርጋል መሰለሽ? ያበራል። እነዛን ሰዎች ፒክ እያደረገ ያወጣል። ሰሌክት እያደረገ ግንባራቸው ላይ ምልክት፣ እቺ ጥቁሯ ምልክት ያለው አንቺ ደግሞ የለሽም። ምልክቷ ጥቁሯ የስግደት ምልክት የለም። እሷ እና ስለሰገድን እኮ ነው። ሴቶች ደግሞ የላቸውም። አላቸው። እስቲ ያሳየኝ ግንባርሽ ላይ አለ? አዎ አለ እንዴ። ይኸውልሽ ማርኩ እኔ አሁን እያወራለሁት ከአንቺ መጽሐፍ ነው። እንግዲህ ሴቶች የላቸውም። አለ ወላሂ አለ። እስቲ ግንባርሽን ታሳይ። ነው አይቻልም በእኛ። እሺ ምናልባት ሴቶች ያላቸው እስቲ በፎቶ ታሳይ። ምን ነው አረቦችን እኮ እናውቃለን። ኢትዮጵያ ውስጥ አብረናቸው ነው ነው። ስለዚህ ያቺ ግንባር ላይ ያለችው ጥቁሯ ምልክት እንደ መብራት ታበራለች። ከዛ በኋላ ምን ያደርጋል? ከጀሃነም ውስጥ መጥቶ ፒክ እየመረጠ ያነሳል ማለት ነው። ይሄ ማለት እኮ ምንም ኃጢአት የለብህም ማለት እኮ ነው። ከሰገድ ዱዓ ካረግ ሁሉ ሙስሊም ያ ጥቁር ነገር አለው። ፕሊስ ኢክራምዬ፣ ሁሉ ሙስሊም ያ ግንባሩ ላይ ጥቁር ነገር አለው የለውም? ስለማይሰግድ ነው። ያ ጥቁር ነገር የሌለው እኮ ስለማይሰግድ ነው። ገባህ? ሴቶች ሁሉ አላቸው። ወንዶቹም እኮ ሁላቸውም የለም። አሁን ፋዘር የለበትም፣ ይሰግዳል ግን ብዙም የለበትም። ብራዘር ያለበት ገባህ? ግን ሁሉም አይደለም እኮ በአብዛኛው የሚሰግድ ምናምን ነው። መልካም በቃ ስልክ ተደውሎብኝ ቃልዬ ጠይቅ። ኦኬ ኢክራም ቃሌ በጣም ብዙ አስረድታታልና እሺ ሐሳብ ስጡና መጽሐፍ ቅዱስ ምን እንደሚል ሰምታ ብትወጣ የተሻለ ነው። በቃ ሪሎድ ነው። አንተ በእናትህ ፈቃደኛ ከሆነች ደግሞ እንትኑ ልንገርህ። ሰማኛ እንዴ ኢክራምዬ መልሽልኝ። ከስርሽ ያለው ፎሎ መልሽልኝ። ኢክሩ ከስርሽ ፎሎ መልሽልኝ። እሺ ከመልስልሻለሁ። ሰማኛ እንዴ ይሄ ከእንትን ይሄ የሰማው ነው። ድንጋይ ያላችሁ ደግሞ ማለት ድንጋይ አይደለም ካባ ነው የሚባለው። እሺ ካባው ድንጋይ አይደለም። ያወቀ የሁሉም እንትን ያውቃል። ካወቅ በስትክክል አስረዳ እንጂ እዚህ መተህ እንትን አትበል። ገባህ? ካባው ድንጋይ ካባው ድንጋይ አይደለም። ብላክስቶን ተብሎ አይጠራም። ለምሳሌ እኔ ልንገር፣ ለምሳሌ መስቀል ስላላችሁ እናንተ ጴንጤዎች አያረጉ። ጴንጤዎች ለምን እንደማያረጉት እኛ ኢየሱስ ክርስቶስ የተሰቀለበት ስለሆነ መስቀሉን እናደርገዋለን አለ። እኛ ደግሞ እዛ መካ መዲና ነቢያችን እዛ ነብዩ ሰለላሁ ዐለይሂ ወሰለም እዛ በጣም የተወቀሱበት ቦታ ነው። ገባህ? ኢክራም ይሰማላ? ብላክስቶን ተብሎ አይጠራም እያልሽ ነው? አይጠራም። ብላክስቶን ማለት እኮ ጥቁር ድንጋይ ነው። ይኸውልሽ አይ ቲንክ እውቀቱ የለሽምና ብላክስቶን ተብሎ እንደሚጠራ በጣም ብዙ ማስረጃዎች አሉ። እኔ አሁን ከሐዲስ የኮ ሳይሰራ እኮ ነው ከሐዲስ ላሳይሽ ይችላል። ባይዘው አንዴ በጌታ ወላሂ ስሚኝ አንዴ ስሚኝና
ምናልባት እውቀቱ ላይኖርሽ ይችላል ብላክስቶን ተብሎ እንደማይጠራና እንደሚጠራ ይሄው የሚያውቅ ሰው ፋዘርን አምጥቼላችኋለሁ እንኩ። ቆይ እሺ ኢክራምዬ አንዴ ከፋዘር ጋር አውሩ። ቆይ እንካ እኮ እናወራለን። አንዴ ኢብን ካሲም የተናገረው ነገር አለ። እሱ ማስረጃ ያምጣና ከአባትሽ ጋር ደግሞ ካሌብ ይቀጥላል። ወር ሌላ ሰው ቃልዬ ይቀጥላል። ምንም ችግር የለውም። እሺ ቴንክ ዩ ኢክራምዬ። እሺ እኔው ኢክራም ካለች እንቀጥል። የኢክራም ጋር የትኛውን ቶፒክ ነበር የምናወራው? ከሴቶች ጋር የነበረው ነው አይደል? ከኢክራም አባት ጋር የምናወራው። እሺ የኢክራም አባት አሉ። የኢክራም አባት ኦኬ። አሁንም ትንሽ አዳምጦ ሄደ። እሺ ኢክራምዬ ልታቀርቢ ትችያለሽ ወይስ ሀሳብ ከሌላ ጋር እንቀጥል? እስኪመጡ እንጠብቃቸዋለን። ኦኬ ኤኒሃው ኢክራም ካለሽ አንቺ ጎዶሎ የተባልሽው በሃይማኖትሽ ምክንያት ነው። በማሰብ በማች በአእምሮ ምክንያት ነው ጎዶሎ የተባልሽው። ማሰብ አችልም በአእምሮ ምክንያት ጎዶሎ ብለናታል ብለዋል ነብይሽ። አባትሽ ይምጣና ያስረዳን። እዚህ ጋር ሐዲሱን ከፍተናል። ቁርአን ላይም እያመሳከረው እናውራበት። እሺ አውራ ብሩክ ቃልዬ ኢክራም ግን እድሜዋን ጠይቀን አባታቸውን አንዳንድ ነገር ከቁርአን አስተምሮ ጋር ብንጠይቅ ምን ይመስላል? እና ከመሐመድ ህይወት ጋር ሱናን ኢብን ማጃ 1846 ላይ ባለው መሰረት አያይዘን ኢክራምን ብንጠይቅ። ኢክራምዬ ወይ አቤት እንደዚህ አደራጅተን ከመሐመድ ከተናገረው ጋር አያይዘን ጥያቄ ይዘን ብንመጣ ተቀባይነት ይኖረናል? አይኖርሃል። ግን እንዳትሳደቡን ያመም ኖ በጭራሽ እንደዛ ነገር አይኖርም። እድሜሽ ስንት ነው ግን? 18 ስንት አልሽኝ? 18 ማለት ነው። 18 እሺ 18 ከሆነ ምንም ማለት አምልጠሻል። አስተውባት ነበር ካሌቢ እድሜዋ ወደ 16 ጠጋ ብሎ ተመለሰ ወደ ላይ። ጥሩ ነው ኢክራምዬ ደስ ይላል። ማሻአላህ እሺ ታናናሽ እህቶች አሉሽ? የስንት ዓመት? እኔ መጨረሻ ነኝ፣ ግን ያው ሌላ አለ ልጆች ሌላ አሉ። የእህቴ ልጆች ነው ማለት እስኪ 9 ዓመት ወይ 6 ዓመት 7 ዓመት የሆኑ በቤተሰብ ላይ አሉ? አለች። ነይ ሹክሪማ ነይ አለች። አረሳ ነው አልጠይቅም፣ ከአእምሮዋ ትንሽ ከፍ ስለሚል እሷን አንጠይቅም። ግን በእሷ ምሳሌ አድርገን አንቺን ጥያቄ ወይንም ደግሞ ፋዘርን ጥያቄ ብንጠይቅ ብዬ ነው እንጂ ሕፃን ስለሆነች ለአእምሮዋ መጠንቀቅ አለብን አይደል? ልጅ ስለሆነች ሊከብዳት ይችላል። ምሳሌ አድርገን ነው የምንጠይቅሽ። በእሷ ምሳሌ አድርገን እንጠይቃለን። አሁን እሺ የጠረሻት ልጅ ኢክራማ መሰለኝ ስሟ። ማን ነበር ያልሽኝ? ሹክሪማ። እሺ አሁን አንድ ሰው መጥቶ ላግባት እሷን ላግባት ቢል ምንድን ነው ምላሽሽ? ይደብራል። እሺ ከሷም ደግሞ የባሰችው ነው። አሁን ጡት እየጠባች ያለችን ልጅ አንድ ሰው እንዲህ አይቷት እቺንማ አገባለሁ ቢል ያ ሰውዬ የአእምሮ ትክክል እያሰበ ነው ብለሽ ታምኛለሽ? ገና ጡት እየጠባች ያለች ልጅ ምንድነው እስኪ የምታስቢ አንቺ? አሁን አንቺን እንኳን አሁን ላግባ ቢል እኔ እንጃ ፈቃደኛ አትመስይኝም። በዚህ እድሜ መማር አለ፣ ሌሎች ነገሮችንም ሳቢዎች አሉ አይደል? ሜቢ እንደዛን ነገር አታስቢም አይደል? ብዙ ለትዳር ታስቢያለሽ በዚህ ሰዓት?
አላስብም። ለምን አንድ እድሜም ገና ነው ብለሽ ስለምታስቢ ነው አይደለ? እሺ አንድ ሰው የ6 ዓመትን ልጅ አጭቶ በ9 ዓመቷ ግንኙነት አደረኳት ወይንም ደግሞ ከሷ ጋር ሴክሹዋል ግንኙነት ፈጠርኩ ቢል ይሄ ነገር ይሄንን ያደረገው ሰውዬ ተገቢ ነው ብለሽ ታምኛለሽ? አላምንም። ስተሰርቷል። እሺ ህፃናትን ገና የወር አበባ ያላዩ ሴቶችን አግቡና እንደገና ደግሞ መፍታት ትችላላችሁ ቢል ይሄንን ያስተማረ ሰውዬ ጤነኛ ነው ብለሽ ታስቢያለሽ? አይደለም። ይሄ አካልስ እንደዚህ ብሎ ያስተማረ እንደዚህ ያደረገ ሰውዬ ነብይ ነኝ ብሎ ቢመጣ ያ ሰውዬ እውነት ነብይ ነው ብለሽ ታምኛለሽ? የጤንነት ችግር አለበት ብለሽኛል። አላምንም። እሺ ግን ይሄንን ያደረጉት ነብዩ መሐመድ ናቸውና ነብዩ መሐመድን ደግሞ እንደ ነብይ ትቀበያለሽ? አላረኩም። እሺ ቴንክ ዩ። አሁን መረጃዎችን ላሳይሽ። ግን እኔ ነገር ልንገርህ፣ ቀደም የሆነ ላይቭ ገብቼ ማለት ነው ይሄ እንደዛ አይነት ውስጥ እንዳገቡ ተብለዋል ምናምን ነገር ተባልኩ። ፕላስ ደግሞ እንደዚህ ስለ ሃይማኖት የሚከራከሩ ላይቮች እንዳገቡ ተብለዋል ተባልኩ። እንዳታወሩ ምናምን እንዳገቡ እዛ ላይቭ ላይ ስለ ሃይማኖት ምናምን የሚያወሩ ላይ ነው። እነሱ ስህተት ነው የሚሰሩት። ቁርአን ምንድነው የሚለው? ለምታወሩት ሰው ከምታወሩት ጋር ሃይማኖታዊ ውይይት የምታደርጉ ከሆነ አስቀድማችሁ አንዳች የሆነ ነገር ስጡ ነው የሚለውና ለምሳሌ እኔ ከአንቺ ጋር ማውራት ከፈለኩኝ ለአንቺ የሆነ ነገር መስጠት አለብኝ፣ እንደ ምጽዋት ነገር መስጠት አለብኝና ያንን ክፈል ስጠኝ የምትይኝ ከሆነ ሰጥቼሽ እናውራ። ይህን ብቻ ነው ቁርአን የሚጠይቀው። ከመወያየታችሁ በፊት ስጡ ይላል፣ ምጽዋት ስጡ ይላልና አንድ ነገር ደግሞ ጉግል ላይ ስገባ ማለት ነው አረብኛውና አንተ የምትተረጎምና የተጻፈው አረብኛ አንድ አይነት አይደለም። ነው አረብኛ ትችያለሽ? እኔ ትራንስሌት አድርጌው ነው ማንበብ እችላለሁ፣ ግን እንደዚህ መተርጎም አልችልም። እሺ ማንበብ ከቻልሽ ችግር የለውም። አረብኛውን አንቺው እያየሽ ወይንም አንቺው ራስሽ ተርጉመሽ እንድትሰጪን እኛ ቁርአኑንም ሐዲሱንም ላንቺንም እንሰጣለን። ሐዲሱ ላይ ያለውንም አረብኛ አንቺ ተርጉመሽ ትሰጪናለሽ፣ አንቺ ትነግሪናለሽ። የተረጎመው በኋላ ማን ነበረ ይሄ ሙሃባ የሚባለው ልጅ? ይሰማል? ይሰማልሽ ኢክራምዬ? እሷን በስትክክል ነበረ የተረጎመው። ከዛ አንተ ደግሞ ወደ ተሰልፈው ቶሎ ብላችሁ ደግሞ ማለት በጣም እየተከታተልኳችሁ ነበር። ቶሎ ብላችሁ ወደ እንግሊዘኛ ትሄዳላችሁ፣ ወደ እንግሊዘኛ ሲያሹ እንግሊዘኛው ደግሞ እናንተ ናችሁ የተረጎማችሁት። ዋና የተጻፈው ምጻረ ቃሉ ቁርአን ነው አይደለ? ቁርአን ትክክለኛ ቁርአን እኛ የምንጽፈው ቁርአን ነው። ግን እናንተ ስትተረጉሙ ወደ እንግሊዘኛ ሌላ ነገር ነው የተረጎማችሁት። እና ይሄ ነገር ነው አላካም ነኝ። ካሌብ እስኪመጣ ነው እንትን የምልሽ። አንቺ ትፈቅጃለሽ ህፃናት አሁን የ4 ዓመት የ3 ዓመት ወይም ደግሞ የወር አበባ ያልጀመረች ህፃናት አግብቶ መፍታትን ትፈቅጃለሽ? ማን ያለው እንደዛ? ቁርአንሽ ላይ ቁጭ ብለን አይዞሽ። አይደለም ቁርአን ላይ የለም። ተው በእናታችሁ። ሱረቱል ታላቅን ታውቂዋለሽ? ሱረቱል ታላቅ ቀርቻለሁ መሰለኝ። በቃ አሳይታ አንብብል እስቲ። ማንበብ ትችያለሽ? አሁን ማንበብ ትችያለሽ? እስቲ አይ አልችልም። አሁን የለውም ቤት እኔ ለቀት አደፍን ያላዩ ይላል። አደፍን ያላዩ ማለት ምን ማለት ነው? አደፍ ማለት የወር አበባን ያልጀመረች ማለት ነው አይደል?
ያልጀመሩ ኢዳቸው እንደዛ ነው ይላል። የወር አበባ ያልጀመሩ ህፃናት ናቸው ወይስ? እሺ ቆይ ሲጀመር ክፉ ነገር እንዴት ይጻፋል? ነብዩ ሰለላሁ ዐለይሂ ወሰለም ቢያለ ይጽፉት ነበር። ገብቶኛል እኮ ይኸውልሽ፣ አደፍን ያልጀመሩ ኢክራምዬ፣ አደፍን ያልጀመሩ ህፃናት ናቸው ወይስ ትልልቆች ናቸው ደርሰዋል? የወር አበባን ያልጀመሩ ህፃናት ናቸው ወይስ ህፃናት ናቸው? አዎ እድሜያቸው ግልጽ አይደለም፣ አልተጻፈም እዛ ጋር ግን አደፍን ያልጀመሩ ኢዳቸው እንዲህ ነው ይላል። ኢዳ ማለት ታውቂያለሽ ምን እንደሆነ? እሺ ታውቂያለሽ ኢዳ ማለት ምን ማለት ነው? ኢዳ ማለት ምን ማለት ነው? በቃ ነገርከኝ እኮ አሁን ነው አልከኝ። ነው ኢዳ ማለት ምን ማለት ነው? ኢዳ ማለት ወሲብ ካልተፈጸመ አይቆጠርም፣ ከተፈጸመ በኋላ ነው የሚቆጠረው። እሺ እንደዛ ነገር ሳላዳምጥም እኔ ፎከስ ማድረገው ላይም ስለሆነ ምን መሰለሽ ኢዳቸው እንደዛ ነው ይላል። አደፍን ያላዩ ኢዳቸውን ቁጠሩ። ልክ እንደዛው ነው። እንዴት 3 ወር ነው ኢዳቸው። አደፍን ያላዩ ከነሱ ጋር ወሲብን አድርገው መፍታት ይችላሉ፣ ህፃናትን ማለት ነው። ካንቺ ትርጉም አንፃር ህፃናት ናቸው ብለሽኛል። ሱረቱል ተለቅ 4ኛው አያ ላይ ነው ያለው። ስለዚህ ፈቅዳል ማለት ነው። እስልምና ይፈቅዳል ማለት ነው አስተምሮቱ። ፈቃኔ ነብዩ ሰለላሁ ዐለይሂ ወሰለም ማለት ብዙ እንዳገቡ ነው እንጂ ሴት እንደፈሩ ምናምን የሚለው ነገር ደፈሩ አይደል እንዴ? አሁን ይኸውልሽ እስቲ ቆይ አደፍ የሚባለው ሰውዬ ቆይ እስቲ ኢክራምዬ አደፍን ያላየች አንድ ህፃን ልጅ በእድሜ ጉልምስ ያለ ጥንክር ያለ ወንድ ማለት ነው። እቺን ህፃን ልጅ ወሲብ ቢያደርጋት ደፈራት ነው ወይስ ሩካቤን ፈጸመ ነው የሚባለው? ደፈራት። ያው እኮ ነው ይሄ። ታዲያ ይሄንን እኮ ነው እያልን ነው። አሁን አንድ አደፍን ያላየች ህፃን ልጅ እንትኗን ይሄ ፕራይቬት ፓርቷን አታውቀውም ከሽንት ውጪ። ሽንት ብቻ መሽኛ ነው የሚመስላት እሷ። ለዚህ ጉዳይ ላይ እንደሚውል አታውቅም። ራይት ኦኬ። የማታውቅ ልጅ ከእሷ ጋር ከዛች ህፃን ልጅ ጋር ወሲብ መፈጸም ከመድፈር አይተናነስም። ይሄ ነው እኮ እኛ እያልን ያለ ነው። አሁንም በእስልምና ውስጥ ቁርአኑ ላይ ቁጭ ብሏል። ይከፈትልሽ፣ ታነቢያለሽ። አይ ዶንት ኖ እንግዲህ ይሄው ኢክራም ይከፈትልሽ። እሱ ብቻ አይደለም 1 3 4 ሐዲሶችን ከፍትልሽና እንደተቃወሙት በዲኑዋ ትክክል እንዳልሆነ እንደተቃወሙትም እሱን ማወጣልሻለሁ ማለት ነው። አይሻልም? መጀመሪያ ግን አይሻን ሲያገቧት ነብይሽ ምን አይነት እድሜ ላይ እንደነበረች እኔ እንግሊዝኛውን አላምንም። አረብኛውን ተርጉሞ አንብብልኝ። ነይ ይኸው አንብብልሽ ይሆን አንብቢ፣ ችግር የለውም። አንተ አትችልም? እኔ እኮ አረብኛ ብዙ ማለት አነባለሁ ግን ተርጉሞ አልችልም። አንብቢውና እንተርጉመው ምን ችግር አለው? አሊ ኢክራም ምናልባት ሚስ አንደርስታንዲንግ ስለ እንግሊዝኛው እንዳይኖርሽ ይሄ እንግሊዝኛው የተተረጎመው በሙስሊም ስኮላሮች ነው። የሚጠበቀውም በሳውዲ መንግስት ነው። ይሄ ዌብሳይቱ ሱና.com ያሳይሻል። እዚህ ጋር እዚህ ቃርጋ ያሳያት። ሱና.com ማለት በሳውዲ መንግስት የሚጠበቅ እና በጣም ጥብቅ ክትትል ያለበት በሙስሊም ዑለማዎች ወይ ደግሞ በሙስሊም ስኮላሮች የተተረጎመ እንጂ ማንም ሰው የተረጎመው አይደለም። እንደዛ ተረጁ እንጂ ማንም ሰው አልጻፈውም። የሌላ ሰው እጅ የለበትም። በዛ አይነት አንደርስታንዲንግ እንዳይኖርሽ ነው። የ11ኛ ሂስትሪ ራሱ በደንብ አይቻለሁ። እስልምናን እንደወደው ያደረገኝ መጽሐፍ ላይ ሂስትሪ ላይ ያለው ነገር ነው። ስለ ነብዩ ሲያወራ እያለቀ ነው የምንማረው። አዎ ሂስትሪ ሌላ ነው፣ ሂስትሪ መጽሐፍ ሌላ ነው። ግን ይሄ የእምነት መጽሐፍ የነፋልኝ አይደለም። ሲጀመር የምታወሩት ነገር ምን እየነፋልኝ አይደለም። እና ኮሜንት ላይ ይሳደቡ በቃ ኢክራም በቃ ላይ እንዳገሩ አውቀው ነው የሚሉት። ያዢ ማይክሽን ያዢ አንድ ጊዜ ጉድሽን ስብዕና የጎደለውን ነብይሽን ምን ይላል በእንግሊዘኛው? አንተ ውሻ ነብይን
አህያ አይደለም። ቆይ ችግር የለም። ውሻ ማለት ነው። ውሻ ማለት አንድ ሴት ከውሻ ጋር 4ኛው ሱራ 24ኛው አያ ላይ አንድ ሴት ከውሻና ከካካ ጋር ከአህያ ጋር እኩል ነው ብሎ የተናገረው ነብይሽ ነው። ውሻ የምትይኝ እኔን ነው ወይስ የትኛውን ነው? ሁለታችን እንቀጥል። ለማንኛውም I used to play with dolls ከአሻንጉሊት ጋር እጫወት ነበር። አንድ ጊዜ ያዥ ጉድሽን ስሚ። ኢክራምዬ ቆይ ካሌብ ልጨርስ። እሺ ልጨርስ። ያልሻቸውን ነገር ነው እያሳየሽ ያለው። ይሄ ብልግና ይኸውልሽ። I used to play with dolls በህፃን መጫወቻ ጋር እጫወት ነበረ። በህፃናት የሚጫወቱበት መጫወቻ dolls when I was messenger of Allah ከአላህ መልክተኛ ጋር ሲሆን ከአሻንጉሊት ጋር እጫወት ነበረ። ይሲ እና ደግሞ እሳቸው ወስደው ከጓደኞቿ ጋር እንድትጫወት ያደርጉ ነበር። ጓደኞቻቸውን ቤት አምጥተው he used to bring my friends to me to play with me በእንግሊዘኛው። በአማርኛው ሲሆን ከአላህ መልክተኛ ጋር በነበርኩበት ጊዜ በአሻንጉሊት ትጫወት ነበረ። ከዛስ አንድ ሰው ደግሞ ተቃውሞ አስነስቶ ነበር። ኖ ይሄ ነገር ልክ አይደለም ብሎ ማለት ነው። ይሄው እዚህ ጋር ሳሂህ አል-ቡኻሪ 5081 ላይ ገብተሽ ምን ታያለሽ? The prophet asked Abu Bakr for Aisha's hand on marriage በአይሻ ጋብቻ ላይ አቡበክርን ጠየቁት። ማን? ነብይሽ ምን ብለው? በዚህ ሜሬጅ ጉዳይ ላይ በዚህ በጋብቻ ጉዳይ ላይ ከዛስ አቡበከር ምን አለ? but I am your brother ያንተ ወንድም ነኝ። the prophet said you are my brother in Allah's religion እና in Allah's religion and his book በሱ መጽሐፍና በሱ እምነት በአላህ እምነት ወንድሜ ነህ። but she Aisha is lawful for me to marry እኔ አይሻን ላገባ ተፈቅዶልኛል። ሳሂህ አል-ቡኻሪ 5081 ላይ ይህንን እያየሽ ነው የምትክጂው። አይኖችሽ እያዩ አቡበከር ተቃወመ። እየሰደቡኝ ነው ለሚለውጣ ኖ አትውጪ። አቡበከር ተቃወመ። ከዛስ ሌላ ደግሞ ሶስተኛ ሐዲስ ላመጣ ነው። ቆይ ሶስተኛ ሐዲስ ላመጣ ነው። ምንድነው ሶስተኛ ሐዲስ ማመጣልሽ? ምንድነው ማመጣልሽ? የውሃ ገንዳ ውስጥ እያለን I and the messenger took a bath ውሃ ገንዳ ውስጥ ባዝ ወሰድን፣ ሻወር ወሰድን። ከዛስ from the same vessel አንድ አይነት ገንዳ ውስጥ and our hands altered into in the state that we had sexual intercourse ምን አለ? ገንዳ ውስጥ በአንድ ገንዳ ውስጥ እየታጠብን እያለ እጆቻችን ተነካኩ። ከዛ ያ ምን አደረገ? it leads her and him to have sexual intercourse with her so ሴክሹዋል ኢንተርኮርስ እንዲፈጽሙ ጣቶቻቸው ብቻ ስለተገናኘ ሴክሹዋል ኢንተርኮርስ ምን አደረጉ ማለት ነው? ባዝ ውስጥ እዛ ገንዳ ውስጥ ፈጸሙ። እቺ ልጅ ምን አይነት ልጅ ነበረች? እዚህ ጋር ላምጣልሽ። ይኸው I used to play with dolls ያለችዋ ልጅ ነበረች። ይህንን ስንክደዋለን። አይኖችሽ እያየ ትክጂዋለሽ። ግሬዱ ሳሂህ ነው። ሱና ኢብኑ መጃ 1982 በዚህ ላይ ይሄ ሲገና ቅድም አልግባ አንድ ጥያቄ ልጠይቃት። ቅድም ኢክራምዬ ትንሽ ልጅ አለች ወይ 7 ዓመት 6 ዓመት ስልሽ የጠረሻት ልጅ አለች አይደል? አሁን እሷን ከምታክል ሕፃን ልጅ ጋር አንድ የ54 ዓመት ሰው ገንዳ ውስጥ የውሃ ገንዳ ውስጥ ወይንም ሲታጠቡ ወሲብ አደረግኳት ወሲብ ቢያደርጋት ይሄ ነገር ትክክል ነው ብለሽ ታምኛለሽ? ቅድም ስጠይቅሽ ሕፃን ያችን ልጅ አሁን አይደለም እኔ ራሱ አልደረስኩም ለእንደዚህ አይነት ነገር ብለሻል። እና እችን የምታክል ሕፃን ልጅ አጠገብሽ አለች። ያችን ሕፃን ልጅ አንድ ሰው የታጠበ ያለ የውሃ ገንዳ ውስጥ ወሲብ ቢያደርጋት ይሄ ሰውዬ ትክክል አድርገዋል ወይ ብዬ ቅድም የህሊና ጥያቄ ስጠይቅሽ ስህተት ነው የሰራው ብለሻል። ይሄን ያደረገው መሐመድ መሆኑን ደግሞ የሐዲስ እየነገረን ነውና መሐመድ በዚህ ምግባሩ
እውነት የነብይነትን ምግባርን የፈጸመው ወይስ መልካም ስራ አድርጓል ወይስ ክፉ ነገር ነው በዚህ ሕፃን ልጅ ያደረገው? ህሊናሽ ይፍረድ። እኔ ለህሊናሽ ልንተው። ትክክል ነው እንዴ? ቆይ እስቲ ቃሲምን ከሚዩት አውጡት። ኢብን ነው ማን ነው የሚለው? ኢብን ቃሲም ተማል ነገር ይቅርታ፣ ቅድም እንትን ብለውብኝ ነው ዋይፋይ ተቋርጦብኝ ነው መብራት ሄዶ። የቅድሙን ሐዲስ አምጥቻለሁ። ልክፈተው። ቃሲም ንገራት። አሁን ያነበብኩት 3 ሐዲስ አለ። ቆይ ካሌብ 3 ሐዲሶች አሉ። ከ3ቱ ሐዲሶች ውስጥ ሁሉም ውሸት ነው በል ወይም እውነት ነው በልና ንገራት። እሷ ይሄን ታሪክ አታውቀውም። የተነገራት ታሪክ ሌላ ነው። የምን ሐዲስ? አሁን የከፈትኩት ሐዲስ አላየከውም አንተ? አላየሁም ነበር፣ እዚህ እያነበብኩ ስለነበር። እንዴት ነው የማታየው? ቢያንስ እንኳን እያወራው እያለ እንዴት ነው የማይሰማው? ምን ማለት ነው? ሐዲሱን እያነበብኩ ነበር። አውጣ ያልከኝን ቅድም፣ ለዛ ነው። አሁን ይሄኛው ላይ ፎከስ አድርግና ንገራት። ልጅቱ አታውቀውም። ምን ሰሂህ ሙስሊም ላይ ያለ ሐሳብ ነውና ሰሂህ ሙስሊም ላይ ያለ ሐሳብ ላይ ሰሂህ ሙስሊም ላይ የተዘገበ እና ቡኻሪ ላይ የተዘገበ ሐዲስ ልትቃወም ትችላለህ። ሐዲሱንም አንብብና እስኪ ስለ ሐዲሱ ምን እያለ እንዳለ ንገራት። ይሄንን ነገር መሐመድ ፈጽሞ ወይ አልፈጸመም የሚለው ንገረን። የቅድሙ ርዕስ ግን መጀመሪያ እንትን በል። የቅድሙ ጋር እንሄዳለን። ቁጥሩን ያዘውና አሁን ቃልዬ ያለህን እንትን ታብህን ክፈትና አለ ክታብ ለኢክራም እንድትነግራት ብቻ ነው እኛ የምንፈልገው። ቁጥሩን ሰጠው ቃልዬ። ቃል ወይ ብሪ ሰሂህ ሙስሊም 321 ሲ መሰለኝ አይደል ቃልዬ? በአሻንጉሊት ትጫወት እንደነበር ለመናገር ሱናን ኢብን መጃ 1982 ያውንስ ገንዳ ውስጥ አብሯት መተኛቱን የሚናገረው ደግሞ ሰሂህ ሙስሊም 321 ኤ መሰለኝ። ኤ ነው ሲ? ሲ ነው 321 ሲ ገንዳ ውስጥ የትኛውን አልከኝ መጀመሪያ? ይሄንን አረጋግጠላት ሰጣኝ ቁጥሩ። ሱናን ኢብን መጃ 1982 ኢክራም አለሽ አይደል? አዎ በቃ ስሚ ውሸት አይደለም የምንናገረው። ይሄ ሐዲስ አትገልብጠው አቁመው። እንደ ቅድም ቨርቲካል አድርገው፣ ሆሪዞንታል አድርገው። ያ እንደዚህ ቨርቲካሊ አንብበው። ምንድን ነው የሚለው? I used to play with dolls when I was with the messenger of Allah and he used to bring my friends to me to play with me ይላል። ምንድን ነው በአረብኛው የሚለው? በአረብኛው عن عائشة رضي الله عنها قالت كنت ألعب بالبنات وأنا عند رسول الله صلى الله عليه وسلم فكان يسرب إلي صواحبتي يلاعبنني. من مالتنا؟ من مالتنا هي عندما يتوقع النبي صلى الله عليه وسلم عائشة رضي الله عنها سياقبات سنتامتها نبر عندما يتوقع انتونا الزيلة اللون نقر تناقر من يجالنا كالا كونتكست تايمت أمها من نقر نو تملس ولا إنجليزية وروح على دمو تملسنا ምን እያለ ነው? አይሻ በምን ትጫወት ነበር? ዶልስ ምንድን ነው? ነብዩ ሰለላሁ ዐለይሂ ወሰለም ሲያገባት አይሻ ረዲየላሁ ዐንሃ 6 ዓመቷ እያለ ማለት ነው። በምን በአሻንጉሊት ትጫወት ነበር ማለት ነው። አቁም በቃ። ኢክራም ሰማሽ? ምን ሲያደርጉ ሲያገባት ስንት ዓመቷ ላይ ያገባት? ኖ እንደቀጥል ፍቀድልኝ። ኖ ያስ ይሄንን ውሸት ነው ስላለች አይደለም። ኖ አስጨረሰኛ ሐሳቤ እንደሉ እንጂ ምንድነው? ለሶስት ነው እንደምታወሩት። ከላይ ያለውን ሚውት አድርግ። ወይ አይደለም ቃሲም ሚውት አድርግ። አንድ ጊዜ ብቻ። ለምን አስጨረሰኝ ሐሳቤን። ግማሽ ሐሳብ ላይ ቆርጠህ እኮ ትክክለኛ አይደል? አይደለም ሚውት አድርግ። ለምንድን ነው የምትወጪው? ኖ ይቀጥላል። አስጨረሰኝ ሐሳቤን። ፕሊዝ አንዴ። ምንድነው አንተ ዝም አትልም? ለደቂቃ ወንድ ልጅ አይደለም እንዴ? የጀመርኩትን ልጨርስ ወሬው። ምንድነው ቃሲም እንትን እያለች የነበረች? ወንድ ልጅማ ሐሳብ ማዳመጥ አለብህ ታዲያ። ግማሽ ላይ ባቋረጠህ እኮ ምንም ሐሳብ ይባላል። ተረጋጋ። ሬዝ ማድረግ የፈለኩት ፖይንት ስላለ ነው። ወይ አወርዳችኋለሁ ሁለታችሁ። ፖይንቴን ሬዝ ላድርግና ልጨርስ። ሐሳባችንን ስለናገር የምታወርደው ኢብን አንዴ እድል እንሰጣለን። ችግር የለም። ቆይ አንዴ አዳምጠኝ። አንድ ጊዜ ይጨርስና ሐሳብ ካለ ሐሳብን እንመጣለን። እኔ አንዴ ልጨርስና ትጨርሳለህ። ይሄ ውሸት ነው ያለች ኢክራም። ውሸት አይደለም በልና ነገራት ለራሱ
ከዛ በኋላ ግን ተጨርሳለሁ ሐሳቤን ጨርሳለህ። ውሸት አይደለም በአሻንጉሊት ትጫወት ነበር ስል አትጫወትም ማለች ውሸት አይደለም ብለና ነገራት ለራሱ። እሺ ነብዩ ሰለላሁ ዐለይሂ ወሰለም አይሻን ሲያገባት በአሻንጉሊት ትጫወት ነበረ። ነገር ግን ነገራት ለሷ እየሰማሽ ነው ኢክራም? ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃን ሲያገባት ስንት ዓመቷ ላይ ነበር? 6 ዓመቷ እያለ የዛን ጊዜ በአሻንጉሊት ትጫወት ነበር። ነገር ግን ድኹል ያደረጉት መች ነው? ከዛ ከ3 ዓመት በኋላ ወይም በ9 ዓመቷ ላይ ነው ማለት ነው። ይሄ ስለዚህ በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምንም እንትን ችግር የለውም እኛም ያንን ሌላ ነገር አልነበረም ማለት ነው። ኢብን እኛም እናምናለን ያንን ሐዲሱም ስለሚናገር በ9 ዓመቷ ግንኙነት ፈጥሯሉ ነው እያልከ ያለው አይደለ? አዎ። ስለዚህ እዚች ጋር ምንም እንትን እንዳለበት ይሄ ነገር እውነት ነው አይደለ? አይሻ ስታገባ 6 ዓመት ልጅ ሆና አሻንጉሊት ትጫወታለች። ይሄ 6 ዓመት ልጅ ነው። ያ 6 ዓመት ልጅ ትጫወት ነበር። በአሻንጉሊት የምትጫወት ነበረች። እንደገና ደግሞ በ9 ዓመቷ ወሲብ እንዳደረጋት ይሄ ትክክለኛ ነው አይደል? በ9 ዓመቷ እዚህ ጋር ግን አይደለም። በ9 ዓመቷ ከመሐመድ ጋር መሐመድ ወሲብ አድርጓታል አይደል? አዎ ይሄ እውነት ነው። አየሽ ኢክራምዬ ወንድሜ አሁን ደግሞ አሳቤን እኔ ልግለጽ። ቆይ አንዴ እኛ ክሊር እናደርግ። አሰረሽኝ ሐሳቤን አዳመጥኳቸው አይደለ? ሐሳብን እናደምጣለን። እሺ ቴንክ ዩ ኢክራም ተመለሽ። ኢክራም ተመለሽ ኢክራም። አንድ ጊዜ ላስቸግራችሁ ሁላችሁም አንድ ጊዜ ላውራ። ኖ እኔ ልጨርስ ሐሳቤን። ቃሲም ኖ አንድ ጊዜ ላውራ። ኢክራም ተመለሽ አንድ ጊዜ። ቃሲም ፕሊስ አንድ ጊዜ ብቻ እሺ። አንድ የመጨረሻ ገርሽ አንተ የምትፈልገውን በጠቅላላ ለ1 ሰዓት ለ2 ሰዓት ማውራት ትችላለህ ከዚህ በኋላ ግን አንድ ጊዜ ብቻ ነው የሚለውን ኢክራምን ተመልሰን ኢክራምን እንድትመለስ እናደርግና ይሄን ነገር ውሸት ነው አለችኝ። እኔ የተጻፈውን አላነበብክም ውሸት ፕሊስ አንዴ አዳምጠኝ። ውሸት ነው አለችኝ። እያዳመጥክ አልነበረም አንተ ሐዲስን እያነበብክ ነው። ውሸት አይደለም። አሁን ወርዳለች ንገራት። አሁን ያልከውን ደግመህ ንገርልኝ አንድ ጊዜ ብቻ በቃ ቃልዬ ያንተ ስራን አሁን ሻዳም ማንም እንዳያቋርጠኝ አንድ ስራን ሰርታ አንድ ይንገረኝ ፕሊስ አንድ ይቅርታ ተናገር ቃሲም አንድ ጊዜ ይሄን ድገመው ከዛ ተቋርጦኝ አላቋርጠን ብቻ እኔ ያልኩት ስለዚህ አይደለም ብለህ እኔ ያልኩት ያነበብኩት ውሸት አይደለም ብለህ ጀምር። እሱ ያነበበው እኔ እንዳነበብኩት ከሆነ አልዋሸምም። ይኸው ሐዲሱ ላይ ያለው ነገር ነው። ነገር ግን አሁን እኔ አንድ ጥያቄ ልጠይቃችሁ ፈልጋለሁ። አንዲት ሴት ለትዳር የምትበቃበት እድሜ ስንት እድሜዋ ላይ ነው? ቃል ወይኔ መልስልኝ። አንተ ለምንድን ነው ምን ያልኩትን የማትለው? ቃልን አልኩ። ልክ ነው አልኩ። ይሄ ሐዲሱ ልክ ነው። ቃልዬ እንዲህ እናደርግ። ኢክራምን ይጠይቃል። ኢክራም ትመልስለት። እኛ ስንጠይቃት መልስለት። ኢክራም ተናገርኩ አይደለ እንዴ? አሁን ደግሞ ኢክራምን ጠይቃት። ልክ ኢብኑ እኛ ሳይሆን ኢክራም አንዲት ሴት ለጋብቻ የምትደርሰው በስንት እድሜዋ ነው በምን ያህል ጊዜ ነው ብለህ ጠይቃት። ኢክራም ትመልስ። እናንተ እኮ ናችሁ እየተቃወማችሁ ያለው። እኛ ሳንሆን ኢክራም ትመልስልህ፣ እህትህ ትመልስልህ። ኢክራም አንዲት ሴት ለጋብቻ የምትበቃው ለጋብቻ የምትደርሰው ምን ያህል እድሜ ሲሆናት ነው? እኔ አንተን አቋም ነው ማወቅ የፈለኩት። አሁን እኮ ነው ውይይቴ ካንተ ጋር ነው ኢክራም ጋር አይደለም። ቆይ በእናትህ ስንት አልሽኝ? 8 ወይም 6። እሺ ህሊናሽ ከፈረደ በኩላ ተናገረች። አንተ ደግሞ ነገር ቆይ አንዴ በእናትህ አንዴ ህሊናዋ ፈርዷል። አንተ ነገር ቆይ አንዴ በእናትህ አንዴ ህሊናዋ አንዴ ሲቀደም ጀምሮ አንዴ ያላችሁት ኢብን በእናትህ አንዴ ላውራ። ምላስ ላይ ለምን ትቆማለህ? የኢክራም ህሊና ፈርዷል። ቅድም የተናገረችውን ህሊናዋን ሽጣው የሙስሊም ባክግራውንድን ተላብሳ መለሰች። ምንድነው? በንጹህ ህሊና አምላክ በሰጣት ህሊናዋ ቅድም የመለሰችልን መልስ እቺን ሴት በዚህ እድሜ ለጋብቻ መመኘት፣ እቺን ልጅ በዚህ እድሜ ወሲብ ማድረግ ምንድነው? እብደት ነው
የአእምሮ ንክነት ነው ብላ መልሳለች። ስህተት ነው ብላለች። ያ በንጹህ ህሊናዋ የመሰከረችው ፍርድ ነው። በእስልምና ማይንዷ ደግሞ እስልምናን ስትላበስ ደግሞ የመለሰችው ምንድነው? 8 ኢክራም ይሄ 8 ዓመት ያልሽው የእስልምና እንትንሽ ነው አይደል? ማይንድሽ አዎ ብያለሁ። አንዲት ሴት ለጋብቻ የምትደርሰው 8 ዓመት ነው ብለሽ ነው የምታምኚው? ህሊናሽ ያንን ነው የሚቀበለው? አያምንም፣ አይቀበልም። ታዲያ ለምን 8 አልሽ? ግን እኔ ነገር ልኝ አሁን ለምሳሌ የዛን ነቢያት ስለሚያገባ ማያምን ከሆነ የሆነ ነገር ምክንያት ሊኖራቸው ይችላል እንጂ እኮ ዝም ብሎ አይደለም። ገባህ? ምን አይነት ሪዝን አለ? አሁን ይኸውልሽ ምን አይነት ሪዝን አለ? ለምሳሌ ቆይ አንዴ ለመሐመድ ሪዝን አለው በይሽ። ለመሐመድ ሪዝን አለው እንበልሽ። መሐመድ ደግሞ እንዲህ ብሏል። ሱናን ኢብን ማጃ 1846 ላይ ጋብቻዬ ከሱናዬ መካከል አንዱ ነው። ቆይ አንዴ እባክሽን ልንገርሽ አንዴ ጋብቻዬ ከሱናዬ መካከል አንዱኛው ነው አለ። ሱናዬን ያልተከተለ ሱናዬን ያልፈጸመ እድል ፈንታ የለውም። ስለዚህ እያንዳንዱ ሙስሊም የ6 ዓመት ልጅ ሬፕ ማድረግ አለበት ማለት። አንቺ ህሊናሽ ያልተቀበለውን ነገር መሐመድ ሙስሊሞች ያንን ነገር እንዲተገብሩ አዟል። እድል ፈንታ የለውም ብሏል አንዱ ሰው። ስለዚህ ይሄ ነገር ጤናማ ትምህርት ነው ወይ ብዬ ስጠይቅሽ ይሄ የእብደት ትምህርት ነው ብለሽ እንደመለሽ ህሊናሽ ያውቃል። ወይ ኢብን ወጣ እንዴ ካለ ቀጥል ከወንድሞች ጋር። ይሄንን ጥያቄ ራሱን ኢብን ቃሲምን ነው መጠየቅ የምንፈልገው። ምክንያቱም ለቀጥል አሁን ያ ልጅቷ ህሊናዋን ሸጣለች። ከዛ አይ በቃ ነው ህሊናዋን አይደለም። ቅድም እኔ ጠየኳቸው ጥያቄ ነበር፣ እሱ መልሱልኝ። ከኔ ጋር ትቀጥላለህ፣ ችግር የለውም። ነው መቀጠሉ ሳይሆን 5 ጊዜ ጠየቅኩ፣ አንዴ ብላችሁ አልመለሳችሁልኝ። የእናንተን ፖይንት ኦፍ ቪው አስረዱኝ። ምንም ችግር የለውም፣ አሳይሃለሁ። እኔ በስነ ስርዓት ገልጬ መተዳደሪያ የህግ መጽሐፍ ያለን ሰዎች ነው። ስለዚህ ገለጥ አድርጌ በስነ ስርዓት አሳይሃለሁ እኮ አሳየኝ። ዋናው ፖይንት ግን ልናውቅ የሚገባው ከእናንተ ሙስሊሞች ምንድነው? አንተ መጀመሪያ አሳየኛ ነው የጠየቅኩት። 5ኛ ጥያቄ ጠየቃችሁኝ፣ 1 ሰዓት መልስ። ከኔ ጋር ላወራማ በአጭሩ ይሄንን ነገር ትመልስና ያምጥሽ ተገናኝተዋል አይደል መሐመድ? ምን የ6 ዓመት ልጅ አግብተህ የ9 ዓመት መጀመሪያ እኔ ጥያቄ መልስልኝ። እሺ ላስወርድ ነው ከዚህ በኋላ ትመልሳለህ ይሄንን። ከዛ ቀጥታ አንተ የምትናገረውን ካላልኩ ወርዳለሁ። መጠየቅ አልችልም። ፕሮሚስ ገብቼ ይልሃለሁ፣ አሳያለሁ አልኩ። በቃ አለቀ። እሱም ፕሮሚስ ገብቶልኝ ነበር። ቃል አንድ ልናገርና ታወራለህ አለ። ልክ እንደጨረስኩ እኮ ይኸውልህ ለህዝቡ የሚጠቅመውንና አንተ ትክክለኛውን ነገር ተናግረሃል። እስልምና የጻፈውን ያስተማረውን ያደረገውን ነገር ተናግረሃል። ስለዚህ አንተ ግን ክርስትና የሚያስተምረውን ጠየቅኳችሁ፣ አልመለሳችሁልኝ። ተቀብያለሁ እኮ አክሴፕት አድርጌያለሁ። ግን አንተ አሁን ይኸውልህ ዋናውን ፖይንት ላይ ነው ያለነው። የመጨረሻውን ይሄን ነገር ዘግተን ወደ ክርስትና እንገባለን። ምክንያቱም ድጋሚ መመለስ አልፈልግም። አንተ የ6 ዓመት ልጅ አግብተው የ9 ዓመት ልጅ እንደተገናኙ አምነሃል፣ መጽሐፉም ይናገራል ብለሃል። አዎ ቀደም ሜሪጅ ኢዝ ዋን ኦፍ ማይ ሱና ብሎ እንዳለ ነብዩ መሐመድ ተናግሯል። ስለዚህ አንተ ልጅህን ትዳራለህ፣ አንተም የ6 ዓመት ልጅ ታገባለህ ማለት ነው። እሺ ጨረስክ አይደለ ወይ? መልስልኝ። ይሄንን ጥያቄ ከመለስኩ በኋላ አንተ እኔን ትመልሳለህ። አዎ በስነ ስርዓት ነው የምትመልስልኝ። በቃ የ6 ዓመት ልጅ ታገባለህ፣ የ9 ዓመት ልጅም ትገናኛለህ ማለት ነው። ምክንያቱም የተደረገ ድርጊት ነው። ይህንን ድርጊት ደግሞ ልታደርግ ይገባል። ምክንያቱም ስለምንድን ነው? ሜሪጅ ኢዝ ዋን ኦፍ ማይ ሱና ብሎ ስለተናገረ ነብዩ መሐመድ የነብዩን ሱና ደግሞ ልትከተል ይገባል። ስለዚህ ያንተን ነገርና ሙስሊሙ ማድረግ ያለበትን ነገር በግልጽ ነገራቸው። የኔ አቋም መመሰለ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ማንኛውም ነገር እንትን አቋም አልጠየኩም። እንደ እስልምና ነው የተናገርከው፣ እንደ እስልምና ነው መልስልኝ የሚለው። እሺ እኮ እየናገርኩ ነው፣ አዳምጠኝ። አቋም የራስ አቋም ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ነገር ከአላህ የሆነ ትእዛዝ ነው። የአላህን ትእዛዝ ደግሞ እንቀበላለን። አጭርና አጭር ነው መልሴ። ኦኬ። ስለዚህ አላህ ህፃን ልጅ ያስደፍራል ማለት ነው። አሁን መድፈር የሚለው ቃል ከየት መጣ? ህፃን ልጅ 6 ዓመት ልጅ ማሰብ ማገናዘብ ማትችል ህፃን ልጅ የጠየቀኝ ጥያቄ መለስኩ። አሁን የጠየቀኝ ጥያቄ መለስኩ። አሁን ደግሞ ትዊስት አድርገው የራሴን ቃል ሌላ ጥያቄ ምንም ትዊስት አይደለም ያደረኩት። በአጭር ቃል ብለህ ተናግረሃል። ምንም ያብራራው ነገር ስለሌለ አንተ በአጭር የተናገርካት ነገር እንደዚች ነው እኔ ጋር የደረሰችው። ስለዚህ ትክክል ነኝ ወይ ያልኩ ነው እኮ መልሼ የጠየቁ።
አላህ ህፃን ልጅን ለእስልምና ያስደፍራል ማለት ነው። የ6 ዓመት ማገናዘብ ማትችል የ6 ዓመት ልጅ ለትዳር ሳትፈልግ በደፈና እየሄዱ ስለሆነ አንተ ዘርዝረ ጠይቀው። የ6 ዓመት ልጅ አንተ ልጅ ቢኖርክ የ6 ዓመት ልጅ ትድራለህ? በ9 ዓመቷ እንዲገናኛት ታደርጋለህ? ይሄን መልስ። ኤግዛክት። አሁን ደግሞ አዎ ወይስ አይደለም ብለህ መልስ። አጭር መልስ። ያውና አይ ጥያቄ አይደለም። አጭር መልስ ነው እንዳልከው ሁሉ አዎ ወይም አይ አጭር መልስ ብለህ ተናግራል። እኛ ደግሞ ከፈትን። መልስ ልናገር ተናገር። እንደ እስልምና ማለት ነው አንዲት ሴት ለትዳር የምትበቃበት እድሜ ምን ማለት ነው? ወይ አቅመ ሔዋን የምትበቃበት ጊዜ አንደኛ 15 ዓመት ከሞላት፣ ሁለተኛ ስለሱና ወር አበባዋን ካየች። ስለሱና ነው የጠየቅነው። ስለሱና ነው ያለው። ማመን ያደረገውን ነገር ካሌብ የ15 ዓመት ልጅ ነው አቅመ ሔዋን መደርሰው ካለ አቅመ ሔዋን ያልደረሰች ልጅ ነው መሐመድ የተገናኘው ማለት ነው። መቻስ ጨረስከ ሔዋን ያልደረሰች እንደደፈረች ነግረናል። እዚሁ እንደደፈረ ወይም እኮ አልከኝ ልታዳመጥ አልፈቃደኛ አይደለም። ምንም ወይ በ15 ዓመት ልጅ ነው የምትደርሰው አልከን እኮ። ስለዚህ ነብዩ መሐመድ ሁለት መስፈርት ነው ያለው አልኩ። አንዱ መስፈርት ሰምተህ ተቋርጠኛለህ ቶሎ እኮ አስበህ አገናዝብ መልስ። እዚህ ጋር እያገናዘብኩ ነው፣ ግን ልታዳመጥ ፈቃደኛ አይደለም አንተ። እሺ በስርዓት መልስ። ትድራለህ ወይ? የመጀመሪያ ጥያቄ ታገባለህ ወይ? መጀመሪያ ልጨርስ ፖይንቴን። እሺ እንሰማለን። እሺ ቴንክ ዩ። ለዛ ለአቅመ ሔዋን የምትደርሰው አንደኛ 15 ዓመቷ ከሞላ፣ ሁለተኛ ደግሞ ወይም ሁለተኛ መስፈርት ምንድነው? የወር አበባ ካየች አንድ ሴት ልጅ ምንድነው ማለት ነው? ለአቅመ ሔዋን ደርሳለች። ተረዳኸኝ አይደለ? ስለዚህ በዚህም መሰረት አሁን እኔ ሴት ልጅ ኑራኝ ለአቅመ ሔዋን ከደረሰች አንደኛ ወይ 18 ዓመቷ ከሞላ፣ ሁለተኛ የወር አበባ ካየች፣ ከሁለት አንዱ ከተከሰተ ትዳራለች ማለት ነው። ይሰማል ድምጼ? አሁን አውራ። እሺ ስለዚህ የ6 ዓመት ልጅ ማግባት አይቻልም ማለት ነው አይደለ? ኖ የ6 ዓመት ልጅ ማግባትና ሲጀመር መገናኘት ይለያያል። እሺ የ9 ዓመት ልጅ መገናኘት የሚለው ላይ እንሂድ። አሁን 9 ዓመት እና 18 ዓመት ላይክ 2x ነው እያወራን ያለ ነው። ገብቶሃል አይደለ? ስለዚህ የ9 ዓመት ልጅ ትገናኛለህ አንተ። የ9 ዓመት ልጅህን የ54 ዓመት ሽማግሌ እንዲገናኛት ትሰጣለህ? ይሄ ነው ጥያቄ። ለአቅመ ሔዋን ከደረሰች ይኸው አንደኛ ፖይንት ማለት ነው የትዳር ላይ ኤጅ ጋፕ ምንም ቫልዩ የለውም። 54 እና 9 መሆኑ ሳይሆን የሴቷ እድሜ ላይ ነው ፎከስ ማለት። ሁለተኛ ሴቷ ለአቅመ ሔዋን ከደረሰች አልኩ ለአቅመ ሔዋን ከደረሰች ትዳራለች፣ ትገናኛለች ማለት። ስለዚህ ልጅህን የ9 ዓመት ልጅህን ትድራለህ አይደለ? ለአቅመ ሔዋን ከደረሰች አዎ። አንተም የ9 ዓመት ልጅ ትገናኛለህ። ለአቅመ ሔዋን ከደረሰች አገባለሁ እኮ። የ9 ዓመት ልጅ ትገናኛለህ ባጭሩ። ለአቅመ ሔዋን ከደረሰች አዎ። ሰምታችኋል እንግዲህ። እሺ አንተ ደግሞ መልሰህ ጥያቄ። የወንድማችን መሐመድን ሱና ይከተላል። ይህንን የሚያዘዘው ደግሞ ማን ነው? አላህ ነው። አላህ ምን አለ? የ9 ዓመት ልጅ ተገናኙ ብሎ አዟል። መሐመድን ብቻ አይደለም ያዘዘው። ዲስ ታይም በዚህ ጊዜ ምን እንዲሆን ነው የታዘዘው? የ9 ዓመት ልጅ እንዲገናኙ፣ የ6 ዓመት ልጅ እንዲያገቡ ታዘዋል። ይሄም ወንድማችን ምን ያደርጋል? የ9 ዓመት ልጅ ይገናኛል። መልስልኝ የኔን ጥያቄ። በጣም ጥሩ። አሁን ጥያቄህን አቅርብ፣ ህዝበ ሙስሊሙ ይፈርዳል። ይሄ ግን የእስልምና አስተምሮ ነው አይደል? የግልህን ፐርስፔክቲቭ አይደለም ያስቀመጥከው። ኖ እሺ፣ አሁን ደግሞ ሌላ ድረስ አታንሳ አይደል? የራስህ እኮ የእስልምና አስተምሮ ነው አይደል? የእስልምና አስተምሮ ነው አይደል? ይሄ አዎ አልኩ እኔ እኮ እስካሁን ሌላ ጥያቄ እያመጣህ ነው ያለው። የ6 ዓመት ልጅ አይደለም አደፍን ያላየች አግብቶ መፍታት ይችላል። እሱ አዎ ትክክል ነው። ሱረቱ ታላቅ ላይ ቁጭ ብሏል። ሱራ አንዴ እሺ ጥያቄ አሁን ሌላ ርዕስ አትክፈቱ፣ አድምጡኝ። አንዴ መልሰንለት ወደ የቀደም ጥያቄ መልስልኝ። በቃ ጥያቄን አልሰማሁትም። ጥያቄን ታስቀምጣለህ፣ ይመለስልሃል። ከዛ በኋላ ቀጣይ ወደ ምን እንሄዳለን መሰለ? በእስልምና እንደ ክርስትና አላህ ራሱ አደፍን ያላየች ሴት ልጅ ወር አበባን ያላየች ሴት ልጅ እንድትገናኝ እንዳዘዘ እንድትፈታትም እንዳዘዘ አሳያለሁ ከቁርአን። እሺ አሁን መልስ ጥያቄ። ከዛ አንተ ብትልም ወሬውን መጀመሪያ ጥያቄውን መልስና ወደ ርዕሶቹ እንመጣለን። መልስ ጥያቄን እሺ አስቀምጥ። እንደ ክርስትና አንድ ሴት ልጅ ለመዳር የምትደርሰው በስንት እድሜዋ ነው?
አንደኛ ለአቅመ ሔዋን ስትደርስ በጣም ሚኒመም ብሎ ፍትሐ ነገሥት ያስቀመጠው እሺ እየመለስኩልህ ነው ሰማሃል ለአቅመ ሔዋን ሲደርሱ ይሰማል እሺ ቅዱስ ጳውሎስ ለአቅመ ሔዋን ሲደርሱ እንዲጋቡ አዟል ለአቅመ ሔዋን ሁለተኛ ፍትሐ ነገሥት በጣም ሚኒመም ብሎ ያስቀመጠው ኤጅ ስንት ነው የህግ መጽሐፍ እንደ ኦርቶዶክስ 12 ዓመት ነው በጣም ሚኒመም ብሎ ማለት ነው እሺ ሁለተኛ ጥያቄ ለአቅመ ሔዋን ወይም 12 ዓመት ስትደርስ አቅመ ሔዋን ማለት እንዴት ነው እናንተ አቅመ ሔዋን ደረሰች የምትባለው አቅመ ሔዋን እንግዲህ ብዙ አይነት ነገር አለ እሺ ለምሳሌ ያ ላይክ እንትኖች መታሳይበት ነገሮች አሉ አይደል ግልጽ ነው ላይክ እኔ ወርዶችን መጠቀም አልፈልግም ግን ገብቷል ስለዚህ አሁን በ9 ዓመቷ ላይ እነዛን ነገሮች ካሳየች ለአቅመ ሔዋን ደረሰች ማለት ነው አይደለም ያው ለፒበሪቲ ኤጅ የሚባሉት ምን ስታይ እንደሆነ ይታወቃል አይደል ይታወቃል ማንስትሬሽን ብቻ ስላየች ፒበሪቲ ኤጅ ደርሳለች ብቻ ተብሎ አይታሰብም ምን ማድረግ እንዳለ ምን አይነት ነገሮች ማሳየት እንዳለባት ይታወቃል እሱም ብቻ ሳይሆን ወንድ ልጅ ሌላ ምን አይነት ምልክት ግን በእድሜ ማስቀመጥ ምን ምልክት አለ ፒበሪቲ ኤጅም ላይ ደርሳ ራሱ ከዛ በታች እንኳን ከ12 ዓመት በታች እንኳን ደረሰች እንኳን ቢባል ኤጅ ግን ሚኒመም ብሎ ያስቀመጠው ስንት ነው 12 ዓመት ነው ገባ ስለዚህ እንደ ክርስትና አንዲት ሴት ልጅ የምትዳረው መዳር የሚቻለው በ12 ዓመቷ ነው በጣም እስልምና በ9 ዓመቷ ነው በጣም ሚኒመም ነው በጣም ሚኒመም ኮንስታንቲኖስ ያንተ አቋም ስለዚህ አንድ ሴት ልጅ እንደ ክርስትና በ12 ዓመቷ መዳርም መገናኘትም ይቻላል ማለት ነው ወይ ክርስቲያን ኢብን ዓመተ ጥባ የሚባሉት 3 ዓመቶች እኮ አይቆጠሩማ እንደዛ ሲሉ ሰምቼ ዓመተ ጥባ የሚባል 3 ዓመት አለ ዓመተ ጥባ የሚባል እሱን ስደምረው 15 ዓመት ነው የሚመጣው ስለዚህ አሁን ቆስጠንጢኖስ 12 ነው የሚለው ክርስቲያን አንተ 15 ነው ትላለህ ትናንትና መምህር እዚህ ሲያብራሩ ነበር ስላልነበረ ስለዚህ ቆስጠንጢኖስ ተሳስቷል አዎ ልሳሳት እችላለሁ ዓመተ ጥባ የሚባለውን ግን ነገር አውቃለሁ አልተሳሳተም እሱ 3 ዓመቱን ስላልጨመረ ነው እነዚህ 3 ዓመታት አይቆጠሩም ዓመተ ጥባ የሚባሉት ከበፊት 3 ዓመታቱ ማለት ነው ስለዚህ 12 ነው 15 ይሰማል ድምጼ 12 ያለ ላይ ጨምርበት 3 ዓመት ለምን ጨምርበት እኮ ብሎ ነገር የለም 12 ነው ወይስ 15 እድሜዋ ይሄዳል 3 ዓመቱ አልተቆጠረም ግን 15 ዓመት ሆኗታል ስለዚህ አሁን የኔ ጥያቄ ግልጽ ነው አንድ ሴት ልጅ በክርስትና ላይ ለመዳር ሚኒመም እድሜዋ ስንት ነው መሆን ያለበት እንደ ክርስትና እሺ 15 ዓመት ማለት ነው እንግዲህ 12 ሲደመር በ12 ዓመት ማጨት ይቻላል 3 ዓመተ ጥባ አለ ስለዚህ አንድ ላይ 15 ዓመት ማለት ነው ስለዚህ ቅድም 12 ያልከው ስህተት ነው እሺ ስህተት ነው ቴንክ ዩ እሺ በመጽሐፍ ቅዱስ ላይ ከ12 በፊት ያገባ የለም ከ12 ዓመት በፊት ያገባ እኔ እስከማውቀው ድረስ የለም እሺ ይሄንን ካመጣሁልስ ምንድነው ማለት ነው ይሄ ልክ ነው ማለት ነው ወይስ ምንድነው ማለት ነው ትክክል ነው ብሎ ያስቀመጠ መጽሐፍ ቅዱስ ካመጣ እስቲ ተንተረኛለህ እሺ ቴንክ ዩ ግን ፍትሐ ነገሥት ላይ ስንት ያስቀምጣል ብለህ ያልከኝ ቀደም አንድ እያወጣ ነው ማስረጃ 3 15 ማለት ነው 12 ሲደመር 3 15 ማለት ነው እሺ ሶስቱ ምንድነው ነገር ነው እኮ የበለጠ ማብራሪያ ከፈለክ በስነ ስርዓት ሴሽን ይዘን እንተናለን ጥያቄውን እንደጨረስን ግን ወደ እኔ ጥያቄ ስለምንሄድ ጨርስ አንተ ግን አሁን ማስረጃ አመጣለሁ ያልከውን ነገር ማስረጃውን አምጣና ቶሎ እንቀጥል እያወጣው ነው ለዛ ነው እየጠየቅኩ ያለሁት እስካወጣ ድረስ እሺ አውጣ ቶሎ እዛች ላይ ጋይስ የፋትዋ አለ ኋላ ፋትዋ አሳያችኋለሁ የመሐመድ ከአይሻ ጋራ
ሲፊንግ የሚባለው ፈትዋ አለ። ታውቁታላችሁ? እሱም ፈትዋ አሳያችኋለሁ ኋላ። በጭንና በጭን መካከል ስለማትችል ልጅቷ ለነብዩ ብቻ ነው የተፈቀደው። ይሄ አነበባችሁት ማለት ነው? አዎ እሱ አስታውስኩት። እሱን አዘጋጀልኝሽ። እብን ቃሲም ቶሎ ቀጥልና ወደ እኛ እንትን እንድንገባ። አንድ እያወጣው ነው ወይ? እሺ ታሪኩን ንገርና እኛ እናውጣለን የማንን ታሪክ እንደሆነ። እብን ቃሲም በቃ ስታገኝ እንትን ትላለህ። እስከዛ ሰውም ስላለ አክብር እና ተመለስ። እኛም እንትን ማለት የለብንም። ለሁለተኛ ጊዜ እንደዚህ ሲሆን ኮንስታንቲን አራቀል በእውነት ቀደመም ጠይቄው መልስ ሳይሰጠኝ እንደዚህ ይዤ እመጣለሁ ብሎ ተመልሶ ነው አሁን የመጣው። ሰርች እያደረገ ማለት ነው። መልስ ከሌላችሁ አትግቡ። ከሌላችሁ አትግቡ።